ጤና ይስጥልኝ። ይህ ደርዘን ጥያቄዎች ነው። የመጀመሪያ እንግዳዬ ቤተ ማርያም ነው። ቤተ እንኳን ደህና መጣ። እንኳን ደህና ቆይ። ተስፋ አብ ተሾመ ነኝ። እንግዳዬ ቤተ ማርያም ተሾመ ነው። ሁለት የተሾመ ልጆች እንግዲህ እየተነጋገረን እንቆያለን እስከ በኋላ። ቤተ ማርያም በነገራችን ላይ በጣም የሚወደድ አይነት በዘመናችን ከምናነሳቸው ጥቂት ደራሲያን መካከል አንዱ ነው። መጀመሪያ ላይ በጣም በሁለት የተለያዩ መጽሐፎች ላይ ነበር ልንወያይ ያስበን የነበር ነው። ግን ስናየው በጣም ሰፊ ስለሚሆን አንዱ መጽሐፍ ላይ አተኩረን ልንነጋገር ነው። ይሄኛው የቤተ ማርያም መጽሐፍ ነው። ሶስተኛው ቤተ መቅደስ የሚል መጽሐፍ ነው። በቅርቡ 7ኛው እትም ወጥቷል። ከዛ ውጭ ደግሞ ሌሎች ጉዳዮች ላይ እናነሳለን። እንግዲህ ይህ መጽሐፍ እንደሚያነሳው ርዕሱ ሶስተኛው ቤተ መቅደስ ይላል። እንግዲህ 3 ቤተ መቅደሶች አሉ ማለት ነው። ምን ማለት ነው? አንደኛው ቤተ መቅደስ ምንድነው? ሁለተኛው ምንድነው? ሶስተኛውስ ምንድነው? በዚህ ብንጀምር ጥያቄው ነው። ጥሩ ጥያቄ ነው። መጽሐፍ ውስጥ በተወሰነ መልኩ ለመዳሰስ ተሞክሯል። ከእስራኤል ታሪክ የተያያዘ ነው። እስራኤላውያን የእግዚአብሔር ሕልውናን ከሚያውቁበት መንገድ አንዱ እግዚአብሔር ከእነርሱ ጋር አብሯቸው መኖሩን ከሚያውቁበት መንገድ አንዱ የቤተ መቅደሱን ገንብተው በዛ የሚደረገው ስርዓት አምልኮ ሲከናወን ነው። በጣም ሲጠብቁት የነበረው ታላቅ በዓለማችን ታሪክ ታላቅ ኮንስትራክሽን ትልቅ ግንባታ ተብሎ የሚታወቀው በሰለሞን የተሰራው የመጀመሪያው ቤተ መቅደስ እሱ አንደኛው ነው። ከሱ ጋር ተያይዞ በጣም ብዙ ታሪኮች ይነገሩ ነበር። ግንባታው በጣም ትልቅ ነው። ብዙ ብር የፈጀ ትልቅ ግንባታ ነው። የእግዚአብሔር ሕልውና ፕሬዘንስ የታየበት ሰዎች ያንን የእግዚአብሔርን ሕልውና መቋቋም አቅቷቸው የነበረበት ትልቅ ኢቨንት የነበረበትና ትልቅ የእግዚአብሔር ኑሮ የተገለጸበት ኤግዚስተንሱ የተገለጸበት መቅደስ ነበረ። ታቦቱም ከዛ ቤተ መቅደስ ወጥቶ ከጠፋ በኋላ እስራኤል በግዞት ተበትነው ነበር። ያን ጊዜ እንደምንም ብለው ተሰባስበው የቀድሞውን ክብራቸውን ለመመለስ ያንን የቀደመ የቤተ መቅደስ አምልኮ ለማከናወን ይፈልጉ ስለነበረ በነህምያ አማካኝነት ሁለተኛውን ቤተ መቅደስ ገንብተው ነበረ። ግን ይሄኛው ሁለተኛው ቤተ መቅደስ እንደጀመረው ቤተ መቅደስ የእግዚአብሔር ሕልውና ሙሉ በሙሉ የተገለጠበት አልነበረም። እስራኤል እንደገና መሰብሰባቸውን የእግዚአብሔርም ሕልውና ከነሱ ጋር መኖሩን ግን የሚገርምህ የመጀመሪያው ቤተ መቅደስ ክብር ያዩ ሰዎች ነበሩና በእድሜም ይሄኛውን ኮምፔር እያደረጉ በጣም ይሳቀቁ ነበር። የእግዚአብሔር ሐሳብ የሚያርፍበት ቤተ መቅደስ አይመስልም። በመጀመሪያ ደረጃ ታቦቱ የለም። ሕገ ታቦቱ በውስጡ አልነበረም። በእግዚአብሔርና በእስራኤል መካከል የነበረውን ሪሌሽን በማስታወሻነት ከትቦ የያዘ ነው ታቦት ማለት እናወራለን በኋላ። እሱን እንኳን አልነበረም። ስለዚህ የቀደሙ ክብር አልነበረም። እንግዲህ እስራኤል እንደገና በታላቅ ሁኔታ የሚጠብቁት ከመጀመሪያው ቤተ መቅደስ ጋር በክብሩ እንደውም አስበልጠው የሚያስቡት የእስራኤል እንደገና ሪቫይቭ ማድረግና ታላቅ መሆኑን ለማሳየት እንዳይከን የሚጠቀሙበት ሶስተኛው ቤተ መቅደስ ይገነባል ተብሎ ይታሰባል። እንግዲህ አንደኛውም ሁለተኛው ቤተ መቅደስ እዛው ቦታ ላይ ነው የተገነቡት። ሶስተኛው ቤተ መቅደስ እዛው ቦታ ላይ ነው የሚገነባው ተብሎ ማለት የሰለሞን ቤተ መቅደስ ያለበት ቦታ ላይ የነበረው እግዚአብሔር በትክክል ያን ኮንስትራክሽኑን የሚቆጣጠረው የነበረው ትልቁ ቤተ መቅደስ እዛ ነው የሚገነባውና ሶስተኛው ቤተ መቅደስ ግን ሲገነባ በመጀመሪያና ሁለተኛ እንደነበሩት ቀላል አይሆንም። አሁን ካለው ሶሺዮ ፖለቲካ ሁኔታ ስንመለከት ቦታው በሌላ እምነት ኦን የተደረገ ነው። ያ ቦታ የሶስት ታላላቅ እምነት የይሁዲ የክርስትናና የእስልምና ታላቅ ቦታ ነው፣ ሴንተር ነው እና ቦታው ይገባኛል ጥያቄ ያለበት። በተለይ ደግሞ ሶስተኛው ቤተ መቅደስ የሚገነባበት ቦታ በጣም በቅርብ ርቀት ሞስካ ትንሽ ግን ግልጽ ለማድረግ አላስካ መስጊድ ያለበት ቦታ ነው አይደል? እዛ አካባቢ ነው እና በጣም በጥቂት ሜትሮች ርቀት ላይ ነው የሚገነባል ተብሎ የሚታሰበው። ቦታውንም እዚህ ነው የሚሉታልና እንግዲህ ይሄንን ከረንትሊ ካለው የፖለቲካ ሁኔታ አንጻር ትንሽ ከበድ ይላል። ያ ነገር መሆኑ ብዙ ይዞት የሚመጣው መዘዝ አለ። ትልቅ የሆነ የታሪክ አቅጣጫ የሚቀይር ሁኔታ ነው ያለውና ሶስቱ ቤተ መቅደሶች እነዚህ ይመስላሉ። ግን እዚህ ጋር ምን አይነት ጥያቄ ተፈጠረብኝ? ሶስተኛው ቤተ መቅደስ እንግዲህ ቀደም ሲል አንደኛና ሁለተኛ ቤተ መቅደስ፣ አንደኛው ቤተ መቅደስ የሰለሞን ቤተ መቅደስ ምንለው ከሆነ ሁለተኛው ቤተ መቅደስ በነህምያ ጊዜ የተሰራው ከሆነ ከዛ ሶስተኛው ቤተ መቅደስ ይገነባል ተብሎ ለወደፊት የሚጠበቀው ቤተ መቅደስ እንደው ሲገነባ የዓለም ፖለቲካ ከሃይማኖትም አንጻር ከፖለቲካ አንጻር
ተያይዞ የሚመጡ ነገሮች እንዶ ስትገምት ምንድነው ሊሆን የሚችለው? ስትገምት ወይም ደግሞ ከሃይማኖታዊ መነሻም ሊሆን ይችላል። በትክክል እንደው አሁን ካለንበት ሁኔታ ወደዛው እየተቃረብን ከመሄዳችንም አንፃር ስትመለከተው ለትንታኔ በአንዳንዶቹ አይከብዱም። ምክንያቱም ኮንትሮቨርሻል መሆኑ ግልጽ ነው። አንደኛ የቦታው በተለያዩ እምነቶች እንደ ቅዱስ ቦታ ተደርጎ መያዙና የይገባኛል ጥያቄ ስላለበት ቦታው ከባድ ነው። ሁለተኛው ከሱ ጋር ተያይዞ በትንቢት የተገለጹ ብዙ ነገሮች አሉ። ይሄ ሶስተኛው ቤተ መቅደስ መገንባት ተያይዞ የሚመጡ ሌሎች ፕሮፌቲክ የሆኑ ተከታታይ ነገሮች አሉ። የነኚህ መገለጽ ወደ አርማጌዶን ጦርነት የሚያመራ የመጨረሻው የዘመን ፍጻሜ የዘመን መጠናቀቅ ማሳያ ምልክቶች ስለሚሆኑ ከሱ ጋር ተያይዞ የሚከናወኑ ብዙ ትንቢታዊ ነገሮች አሉ። ሶስተኛው ቤተ መቅደስ የሚገነባው እስራኤሎች አተውት የነበረውን ክርስቶስን እንደ አዳኝ አልተቀበሉም ይላል መጽሐፍ ቅዱስ እና ተቋርጦ የነበረው ከእስራኤል ጋር የነበረው ኪዳን እንደገና የተጨማሪ እድል የሚሰጥበት የተቋረጠው 70 ሱባኤ ተቀጥሮ ነበር ይላል። በጣም ዲቴል ነው ግን በዳንኤል መጽሐፍ እንደምናየው ልክ 70ኛው ሱባኤ የመጨረሻው 7 ዓመት ሳይሞላ የ69ኛው ሱባኤ ላይ ተቋርጦ ስለነበረ ያ ሱባኤ ሲቀጠልና የቤተ ክርስቲያን ዘመን ከምድር ላይ ሲጠናቀቅ እስራኤል በብሉይ ኪዳን አተውት የነበረውን ተስፋ እንደገና ሀብለው የሚጀምሩበትና ሁለተኛ እድል የሚያገኙበት ስለሆነ መሲሁን የሚጠብቁበት ቦታ ነው ይላል። እንግዲህ መሲሁ ከመምጣቱ ጋር ተያይዞ በመጽሐፍ ቅዱስን ስንመረምር የትንቢት መጽሐፍቶችን ስንመረምር ሐሰተኛውን ክርስቶስ አፒር የሚያደርግበት ጊዜ ነው። ይህን የህዝቡን የመጠበቅ ጉጉት ተያይዞ መቅደስ ውስጥ ራሱን እኔ ክርስቶስ ነኝ ብሎ ሐሰተኛው ክርስቶስ ራሱን የሚሾምበት ብዙዎችን እንደገና ዲሲቭ የሚያደርግበት የዲሲቪንግ ስፒሪት ነው የሚል ትንቢት አለና ከነኚህ ሁሉ ጋር ተያይዞ በጣም ኮንትሮቨርሻል ነው ሶስተኛው ቤተ መቅደስ መገንባት። እንደው የምናስባቸው እንደው በዚህ በድሮ የሃይማኖት መጻሕፍት ያየናቸው አይነት ኢሉዥንስ እና እንደ ሰማይ ላይ በክንፍ የሚበሩ መላእክት የሚያደርጉት ጦርነት ብቻ ላይሆን ይችላል አይደለም ብዬ አምናለሁ። አይናችን እያየ ከረንትሊ ባሉት የፖለቲካል ሊደርስ ኢንፍሉዌንሻል በሆኑ የቢዝነስ ሰዎች በአይናችን ፊት የሚከናወን የትንቢት ፍጻሜ ስለሆነ በዚህም አንፃር ማየት መቻል አለብን። ስለዚህ ሶስተኛው ቤተ መቅደስ ከተገነባ ምናልባት ዝቅ ሲል ሶስተኛውን የዓለም ጦርነት ከፍ ሲል ደግሞ አርማጌዶንን ሊያመጣ ይችላል። ወደዛ ይቀርባል። ብቻ መገንባቱ ተራ ግንባታ ብቻ አይሆንም። የአንድ ህንጻ የማነጽ ወይም ደግሞ ቤተ እምነትን የማነጽ ጉዳይ አይደለም። ከሱ ጋር ተያይዘው የሚነሱ በጣም ብዙ ኢሹዎች አሉ። በጣም የዓለምን ቅርጽ የሚለውጡ አሁን አይተህ እንደሆነ የሚድል ኢስት የዓለም የስበት ማዕከል ሆኗል። የብዙ የሃይማኖት ስትራቴጂካሊ ጂኦግራፊካሊ ባለው የእንትና አማካኝነት የብዙ የወታደራዊ ተቋማትም አይን ያረፈበት ቦታ ነው። ለብዙ ነገር ሴንተር ነው። ስለዚህ እዛ ጋር የሚደረግ እንቅስቃሴ ሁሉ በጣም ትልቅ ዋጋ ሊያስከፍል የሚችል ነው። ከዛ ውስጥ አንዱ የሶስተኛው ቤተ መቅደስ መገንባት ነው። ጥሩ። ኢትዮጵያና ሶስተኛው ቤተ መቅደስ የሚያገናኛቸው ቀጭንም ብትሆን ገመድ አለች ወይም ምናልባት ሰፊ ነገርም? ቀጭን ሳይሆን ተለቅ ያለ ነው። ተለቅ ያለ ገመድ አለ ኢትዮጵያና ቅድም እንደነገርኩ የመጀመሪያውና ሁለተኛውን የቤተ መቅደስ ግንባታ ታሪክ ስንመለከት የሰለሞን ቤተ መቅደስ በጣም ታላቁ ቤተ መቅደስ እንግዲህ እርግጠኛ ሆኖ ይሄን ያክል ነው ዋጋው አሁን ባለው መባል ቢከብድም አንዳንድ መላምቶችን ስታይ እንደዚህ አይነት ፕሮጀክት በዓለም ላይ ተሰርቶ አይታወቅም። ትልቅ ነበር የሰለሞን ቤተ መቅደስ ትልቅ ነበር። ፊዚካሊ ከነበረው ግዝፈት ከነበረው ውበትና ከነበረው አስደናቂ አርኪቴክቸራል ቢዩቲ በተጨማሪ መቅደሱን ትልቅ ያስባለው የእግዚአብሔር ሕገ ታቦት ለእስራኤልና በእግዚአብሔር መካከል የቃል ኪዳን ማሰሪያ ሆኖ የነበረው የቃል ኪዳኑ ታቦት የነበረ ስለነበረ ነው። ፊዚካሊ እዛ ስለነበረ የእግዚአብሔር የቃል ኪዳን ታቦት ባለበት ሁሉ ደግሞ እግዚአብሔር መገለጥ አለ። እግዚአብሔር ኮሙኒኬት ያደርጋቸው ነበር። እግዚአብሔር ፕሬዘንስን ማሳያ ነውና እሱ መኖሩ ትልቅ አድርጎታል። ሁለተኛው ላይ ታቦቱ አልነበረም። ፎር ሰም ሪዝን ዲስአፒር አድርጓል። ከሰለሞን የመጀመሪያው ቤተ መቅደስ ወደ ባቢሎን ምርኮ ከመሄዳቸው ጋር ተያይዞ እልም ነው ያለው። በቃ መጽሐፍ ቅዱስ ምንም የሚነግርህ ነገር የለም። ያንን ክፍተት እንግዲህ የሚሞሉት ምንድናቸው? በተለያዩ ጽሁፎች፣ በሃይማኖታዊ ጽሁፎች፣ በታሪክ ነገራዎች፣ በተለያዩ ነገሮች እዚህ ሊሆን ይችላል እዛ ሊሆን ይችላል እየተባለ ይባላል እንጂ ስለ ታቦቱ አይታወቅም።
ለሶስት የቤተ መቅደስ ግንባታ ደግሞ በፕሮፌሲው እንደምንመለከተው የታቦቱ መምጣት አይቀሬ ነው። ምክንያቱም የተቋረጠ ኪዳን ነው ከእስራኤል ስጋ እስራኤል ከነበሩ ህዝቦች ጋር የሚገባው። ምክንያቱም ወደ ገዛ ወገኖቹ መልጣል ተቀበሉትም ለተቀበሉት ተብሎ የቤተ ክርስቲያን ዘመን ዘር፣ ሃይማኖት፣ ወገን ምን የማይለየው አንድ የእግዚአብሔር ኢንስቲትዩት ቤተ ክርስቲያን ስትመሰረት ያ ተቋርጦ ነበር። ተቋረጠ ማለት ቆመ አልነበረም። እንደገና ሲታሰቡ የቤተ መቅደስ ስርዓት ሪቫይቭ ያደርጋል። የቤተ መቅደስ ስርዓት ሪቫይቭ ሲያደርግ አስፈላጊ የሆኑ ነገሮች አሉ። የመጀመሪያው ሌዋውያን ያስፈልጋሉ። የሚያጥኑ በእግዚአብሔር ዘንድ የተመረጡ ከሌዊ ከ12ቱ ነገድ ከሌዊ ወገን የሆኑ ሌዋውያን ያስፈልጋሉ። በሁሉም በላይ ደግሞ ሕገ ታቦቱ ያስፈልጋል። ስለዚህ ሕገ ታቦቱ አለኝ ብላ ክሌም የምታደርግ ብቸኛ ሀገር በዓለም ላይ ኢትዮጵያ ነች። ስለዚህ የወፍራም ገመድ ነው። ታቦቱ ከሌለ እንደ ሁለተኛው ቤተ መቅደስ እንደ ህንጻ ብቻ ሆኖ ነው የሚቀረው። ይህ ታላቅ ግንባታ ከኋላው ትልቁ የሚያስፈልጉት ነገሮች መካከል ብዙ ሪቹዋልስ አሉ ዲስአፒር ያደረጉ። በእስራኤል ለባቢሎን ምርኮ በተሰጡ ጊዜ አብረው ባቢሎኒክ የሆኑ ታልሙዳቸውም ይዘውት የነበረ የህግ መጽሐፍም ተበርዟል፣ ህዝቡም ተበርዟል። ታቦት የለም። እንደውም አንዳንድ ቦታ ሪፕሊካውን እየሰሩ ታቦትን ለመበረዝ የተደረገ ነገር አለ። በብቸኝነት ክሌም የምታደርግ ሀገር ኢትዮጵያ ስለሆነች ትልቁ ገመድ ይሄ ነው። ቤተ መቅደሱ ለመሰራት ታቦቱ ስለሚያስፈልግ ኢትዮጵያ በዚህ ምክንያት ትልቅ ፋይዳና እዚህ ጋር ምን አይነት ጥያቄ አለኝ መሰለህ? አሁን ብዙ ጊዜ ከታቦቱ ጋር ተያይዞ የሚነገሩ ነገሮች አሉ። በጣም አሁን አንተ እንዳነሳው ታቦቱ በኢትዮጵያ አለ፣ ጽላተ ሙሴ በኢትዮጵያ አለ ተብሎ ይነገራል። በተቃራኒው ግን አንዳንድ ሰዎች ደግሞ ምን ይላሉ? ይሄ እንደው የሀገር ፍቅር ስሜት ስላለን ሀገራችንን ከፍ ለማድረግ ስለምንፈልግ እንጂ ታቦቱ በኢትዮጵያ ነው ያለው የሚለው እንደው ዝም ብሎ ተረት ነው፣ እውነት አይደለም የሚሉ ሰዎች አሉ። ይሄን ክርክር ታውቀዋለህ ብዬ ተስፋ አደርጋለሁኝ። የምር ታቦቱ ኢትዮጵያ ውስጥ ለመኖሩ እንደው ጠንከር ያለ ነገር፣ ጠንከር ያለ ማስረጃ፣ ጠንከር ያለ መከራከሪያ ማቅረብ የሚቻልበት ነገር ግን አለ? ጉዳዩ የእግዚአብሔርና በእስራኤል መካከል ያለ ጉዳይ ነው። የታቦቱ መሰወር የእግዚአብሔር የመሸነፍና ከእግዚአብሔር የመዘረፍ ጉዳይ አይደለም። ሚኒንግ አለው። ዲስአፒር ሲያደርግ ያ ነገር ዝም ብሎ ቀርቷል። እግዚአብሔርና እስራኤል የነበራቸውን ሪሌሽን ቃል ኪዳናቸው መቋረጡን የሚያሳይ ነው። ያ ነገር ሪቫይቭ ሲያደርግ ታቦቱ እንደሚመጣ ይታወቃል። ታቦቱ የቃል ኪዳን ምልክት ነው። ያ ቃል ኪዳን ምልክት ስለሆነ ክሌም የሚያደርጉት ቃል ኪዳን የተገባላቸው ሰዎች ናቸው። የነሱ ፕሮፐርቲ ነው እንጂ እንደ ቱሪስት አትራክሽን ወይም ደግሞ እንደ ሌሎች ንዋየ ቅድሳት እንደ ክርስቶስ ለብሶታል እንደሚባለው ልብስ ተወጥቶበታል እንደሚባለው ነው የቱሪስት አትራክሽን ሆኖ ይሄን ያክል እንደ ገንዘብ ማግኛ ወይም ደግሞ እንደ ዝና ማካበቻ ነገር የምንጠቀምበት አይደለም። በጣም ኢምፖርታንት የሆነ ነገር ነውና ለኢትዮጵያ ምን ይጠቅማል? ምንም እኔ ጥቅሙ አይታየኝም። አክቹአሊ እንደው ፕራውድ ከማድረግ ውጪ የሌላ ሰው ንብረት አንተ ጋር ተቀምጦ ባደራ መቀመጡ ግን እሱ ላይ ነው አሁን ጥያቄ ምንድነው የሚሉት አንዳንድ ሰዎች የለም ፈጽሞ ታቦቱ ኢትዮጵያ ውስጥ ሊኖር የሚችልበት እድልም የለም። ዝም ብሎ ሰዎች አገራቸውን ስለሚወዱ የፈጠሩት እንደው ተረት ነው የሚሉ ሰዎች ጭምር አሉና ሪሊ ለመኖሩ ሊነሱ የሚችሉ ተጨባጭ ነገሮች አሉ ወይ ነው? አመላካሽ ነገሮች አሉ። አንደኛ እርግጠኛ መሆን አትችልም። እርግጠኛ መሆን የማትችለው የታቦቱ መሰወር የእግዚአብሔር እጅ ስላለበት ነው። እግዚአብሔር የሰወረውን ነገር የትኛውም የኢንተለጀንስ ተቋም ሊያገኘው አይችልም። ፕሮፐር ታይምም አለው። በሚያስፈልገው ጊዜ ነው የሚገለጠው። ታቦቱ እኛ ጋር ነው ብሎ ብዙ ክሌም ያደረጉ አሉ። ይሄ ከተራ ንዋየ ቅድስ አንዳንዱ በመቁጠር እንደ የራስ ዝናን ከማካበት አንፃር እንትን ያለው ታቦቱ የት ነው ያለው? ከተደበቀ አክቹአሊ አታውቀውም። መደበቁን ነው የምናውቀው። ከታወቀና አለኝ ከተባለ ምንም የተደበቀ ነገር የለም የሚል ግምት አለኝ። ግን እንደው ሌሎችን ስትመለከት ከሌሎች ሀገሮች ከሚነገር ታሪክ አንፃር በጣም የቀረበና ለማስረጃ ብቁ የሆነ የሚመስሉ ታሪኮች አሉ። ፕሬስ የሚያደርጉ ብቻ ሳይሆን እንደው በትክክል የብዙ አጥኞችንም ሀሳብ የያዙ ጥናቶች አሉ። እኔ ከዛ በላይ በተለይ
ጠፍቶ የነበረው የእስራኤላውያን የሌዋውያን የክህነት አገልግሎት የሪቹዋሉ የአምልኮተ ስርዓቱ እኛ ሀገር ፕሪዘርቭድ ሆኖ ቁጭ ብሏል። ይሄ ሊሆን ይችላል፣ ሊያሳይ ይችላል። እዚሁ አካባቢ ሊሆን ይችላል። ታቦቱም እንደ ሪቹዋሉ ሁሉ መጥቷል ሊሆን ይችላል። ምክንያቱም ሪቹዋሉ ታቦቱን ተከትሎ የሚመጣ የአምልኮት ስርዓት ነው፣ የክህነት አገልግሎት ነው፣ የማገልገል ስርዓት ስለሆነ አንዴ ዘሪስ ታቦት እነኚህ ሪቹዋሉ ሊኖር አይችልም የሚል መንደርደሪያ እና መከራከሪያ አለ። ሁለተኛ ከማንም በበለጠ ቀደሙትን የእስራኤል ነገድ የእስራኤል ብሔርን ባህል ፕሪዘርቭ አድርጎ የተቀመጠ ህዝብ የምታገኘው ኢትዮጵያ ውስጥ ነው። እዚህ ጋር ግን በደንብ ዘርዘር አድርገህ በተለይ ስለ ኢትዮጵያ ቤተ እስራኤላዊዎች እንድታነሳልኝ እፈልጋለሁኝ እና እንግዲህ የእስራኤል ዳግም እንደ ሀገር ከተመሰረተች በኋላ ከተለያዩ ሀገራት እስራኤላዊ የሆኑ ወይም ይሁዲ የሆኑ ሰዎች እንደተሰበሰቡ ይታወቃል። አንዱ ሀገር ደግሞ ኢትዮጵያ ናት። የኢትዮጵያ ቤተ እስራኤላውያን ደግሞ ከሌላው ዓለም ላይ ካሉ እስራኤላውያን የሚለዩበት ነገር አለ ብለን እንደምታመን አውቃለሁኝና ኤግዛክትሊ የኢትዮጵያ ውስጥ ከኢትዮጵያ የሄዱ ወይም ፈላሻ የምንላቸው ወይም ሌላ አይነት ስም የተሰጣቸው እስራኤላውያን ወይም ቤተ እስራኤላውያን በትክክል ከሌሎቹ ሀገር ይሁዲዎች የሚለያቸው ነገር በትክክል ምንድን ነው? ከእስራኤሎች ሲበተኑ ወደ ተለያየ ሀገር ነው የተበተኑት። ሲኖሩ የተበተኑበትን ሀገር ባህልና ወግ ይይዛሉ። ይሄ የመሰደድ ወግ ነው። ማንም ሀገር ተሰደ ስትኖር ኢቨን የቆዳ ቀለማቸውም ተለውጧል እኮ እዚህ ያሉ ሰዎች እስከዛ ኤክስቴንት ይሄዳል። ሁሉም የተለየ ባህል ይዞ ነው የሚመጣው። እንግዲህ ሞደርን የተባሉት በዲኤንኤ የነበረው ጥናት ጋር ወደኋላ ባክ ትሬስ እያደረጉ የሚያጠኑበት መንገድ አለ። ትክክለኞቹ ይሄ ነው ይሄ ነው የሚል ግን እንደው አንላይክ አዘርስ ኢትዮጵያዊ ይሁዲዎች ኦሪታዊ ስርዓትን ፕሪዘርቭ አድርጎ በመቀመጥ ከሁሉም ይለያሉ። አንዳንድ እኔ በግሌም ያጋጠሙኝ አሉ። ከዛ ከኢየሩሳሌም እንትንም የመጡ አሉ። እንዲስና ሪቹዋልስ አሉ በብሉይ ኪዳን ይፈጸሙ የነበሩ ስርዓት አምልኮች ውስጥ የመሰዋት ስርዓት፣ ይሄ የመርጨት ስርዓት፣ የመንጻት ስርዓት እንደዚህ አይነት ነገሮች አሉ። ኢቭን የክብረ በዓላት አንዳንዶቹ አንዳንድ ቦታ ተረስተዋል። ኢትዮጵያውያን ግን ፕሪዘርቭ አድርገዋቸው ያሉ አሉና ወጣ ብለህ ስትመለከታቸው ጥንታዊ የቤተ እስራኤል የእስራኤላውያንን ባህል ይዘው የነበሩ ያሉ እስካሁን ፕሪዘርቭ አድርገው ያሉ ኢትዮጵያውያን አይሁዶችን ነው በደንብ ማየት ትችላለህ። ያልተበረዛል ስርዓት አላቸው። ሌሎቹን ስትመለከት አኗኗራቸውን ስትመለከት ተቀላቅለው በንግዱም በተለያየ እንትኑም ገብተዋል። ዲስክሪሚኔት የተደረጉ እንዳሉ ቢኖሩም ኢትዮጵያውያን ይሁዲዎችን ብትመለከታቸው ግን በአኗኗር ዘዴያቸው በተለይ ነገራቸው አይሶሌትድ ናቸው። ይሄ ካልቸርንና ባህልን የጥንቱን የኦሪት ስርዓት ፕሪዘርቭ አድርጎ የመቆየት አንዱ ስትራቴጂ ነው። ምክንያቱም የሚያምኑት ይህ የስርዓት አምልኮ ይህ ሪቹዋል ለሚመጣው ስርዓት ፕሪዘርቭድ ሆኖ መቀመጥ አለበት። ልክ ለመሲሁ የሚሰጠው አገልግሎት ወይ ደግሞ ለታቦቱ የሚሰጠው አገልግሎት ከታቦቱ ጋር ተያይዘው ያሉ ስርዓት አምልኮቶች በዚህ መንገድ መሄድ ስላለባቸው ፕሪዘርቭድ መሆን አለበት ብሎ ስለሚያስቡ ሌሎቹ ፕሪሚቲቭ ናቸው ሊሏቸው ይችላሉ። ግን what they were doing was preserving። ስለዚህ በእንደዚህ አይነት ስራ ስትመለከታቸው ኢትዮጵያውያን ኃይሎች ይለያያሉ። በተለይ ፌስቲቫሎችን፣ ክብረ በዓሎችን፣ ሪቹዋሎችን ሌሎች ሀገሮችን ማታገኛቸውን ፕሪዘርቭድ ሆኖ የምታገኘው በኢትዮጵያውያን ቤተ እስራኤሎች ውስጥ ነው። ስለዚህ በዚህ ይለያሉ። ቅድም ወደ አነሳኸው በተወሰነ አንስተኸው ነበረ፣ ግን ትንሽ እንድትጨምርበት ስለምፈልግ ነው። እንግዲህ ታቦቱን እናነሳለን። ቅድም ያነሳው ቤተ መቅደሱ ጋር ኢትዮጵያ እንደምትገናኝ አንስተሃል። ከዛ ውጭ ደግሞ ቤተ እስራኤላውያንንም አንስተናል። እንግዲህ ቤተ እስራኤላውያን፣ ታቦቱ፣ ቤተ መቅደሱ እነኚህ ሁሉ ለኢትዮጵያ ይዘውት የሚመጡት በጎ ፋይዳ አላቸው ወይስ አሉታዊ ነገር? በረከትን በለው መርገምን በለው ምናልባት ቅድማው ስታነሳው ደግሞ የሶስተኛው ቤተ መቅደስ ግንባታ ጋር ተያይዞ ሊመጣ የሚችል ደግሞ በጣም ኬዎስ አለ እና ከዛ ጋር እያይዘን እንዴት ነው ልናነሳት የምንችለው? ጥቅም እንግዲህ አሁን ምን መሰለህ፣ አጀንዳው የእግዚአብሔር ነው፣ ፖለቲካል አጀንዳ አይደለም። እግዚአብሔር ቤተ ክርስቲያን በአሁኑ ጊዜ በክርስቶስ የዋጃት ቤተ ክርስቲያን ከእስራኤል እምቢተኝነት ተከትሎ የመጣው የቤተ ክርስቲያን ስርዓት ሲመሰረት ብሔርን፣ ዘርን፣ ቋንቋን በፍጹም የማይፈልግ ነው። እስካሁን ያለ ነው በዛ የቤተ ክርስቲያን ዘመን ነው። the only ዘር ተጠቅሶ በዘር አድሬስ የሚደረግ
ዘር ያለው እስራኤላዊ ብቻ ነው ካሁን በኋላ። ይሄኛው የሚመጣው የተቋረጠ ኪዳን ስለሚቀጥል ኢኒሻሊ የነበረው የተቋረጠው ኪዳን እንደገና ፉልፊል መሆን ስላለበት በራእይ መጽሐፍ የምናያቸው ይሄ 7 ዓመት ጊዜያት 3 ዓመት ተኩል ተብሎ ዮሐንስ ራእይ ላይ የተጻፈው የመጨረሻው 7 ዓመት አንድ ሱባኤ ማለት ነው። አንድ ሱባኤ ማለት 7 ማለት እሱ ሲሆን እስከሚመጣበት ድረስ የኦሪት ስርዓት ሪቫይቭ ያደርጋል ስላይት ሞዲፊኬሽንስ ምክንያቱም ሴንተሩን ክርስቶስ ያደርጋል። በዛ ነው የሚለየው ከኦሪት ስርዓት ስለሚመጣ the only ዘር አድሬስ የተደረገው እስራኤል ነው የተቋረጠ ኮቨነንት ስለነበረው። ከዛ በተረፈ ግን ለማንም ዘር አይመጣም። ማንም ዘር ወይ ማንም ኔሽን ከዚህ አይጠቀምም። ሁሉም ዘር ያለ ሰው ያለ ዘሩ ያለ አመለካከቱ ያለ ምኑ አባል እንዲሆንበት የተጠራች ቤተክርስቲያን ብቻ ነች። ሰው በሰውነቱ ነው የሚታወቀው። ምንም አይነት ዘር ምንም የመጨረሻ በዘር የሚፈለግና ኮቨነንቱ የተቋረጠ አንድ ዘር ያለው እስራኤል ስለሆነ ለእስራኤል ነው ጉዳዩ የሚሆነው። ግን እንደ ጥቅምም ጉዳትም ሳይሆን እኛ እንግዲህ ትንቢት ፉልፊልድ መሆኑ ለክርስቲያኖች ለሚያምኑ ሰዎች ተስፋ ነው። ወደሚቀጥል እርምጃ መሄጃ መሸጋገሪያ መንገድ ነው። ያ ስለሆነ ሰው ሁሉ ክርስቲያን የሆነ ሁሉ ይጠቀማል። ግን ኬኦቲክ እንደምናስበው አልጋ ባልጋ የሆነ መንገድ አይደለም እና ኢትዮጵያን በልዩነት ይጠቅማል የሚባል ነገር የለም። ምናልባት ሰው ይሄንን ከምንድን ነው የሚያየው? ያንን እነኚህን ነገሮች ኦን ማድረግ እንደ ቅድስና ምሳሌ አድርጎ ስለሚመለከተው ሊሆን ይችላል። እግዚአብሔር የመረጠበት የራሱ ምክንያት ሊኖር ይችላል። ታቦቱ ካለም ሊሆን ይችላል። እኔ ግን እንደው በስፒሪቹዋል ጥቅሙ ተመልካቾቻችን እየተከታተላችሁ የምትገኙት ደርዘን ጥያቄዎችን ነው። እንግዲህ ቤተ ማርያም ተሾመ ነው። ይሄ በእጄ የምትገኙት ሶስተኛው ቤተ መቅደስ የሚኖር መጽሐፍ እንደመነሻ አድርገን ነው እየተወያየንበት የምንገኘው። መጽሐፉን እንድታነቡት በደንብ ማበረታታው አይነት መጽሐፍ ነው። በሌላ መጽሐፉም ላይ እንወያያለን ብዬ ተስፋ አደርጋለሁ። ቀብድ ላሲስ ይሄ መጽሐፍ ወደ ፊልም እንዲቀየር ታስቦ ነበረ፣ አልተቀየረም። በጣም ታስቦ ነበር። በተለይ የመጀመሪያው ጊዜ የአጻጻፍ ዘዴውም ትሪለር ነው፣ ልብ ሰቃይ የሚባል ነው፣ በድርጊት የተሞላ ነው። የምናውቃቸው ሂስቶሪካል ኢቨንትስ ላይ ቤዝድ ሆኖ የተጻፈ ነው። ሙሉ በሙሉ ልቦለድ ነው ወይስ እንትን ነው ስላልሆነ የምታውቃቸው ታላላቅ የታሪክ ኢቨንቶች የተካተቱበት ነው። በነዛ ውስጥ ነው እንግዲህ ታሪኩ እየፈሰሰ ሄዶ የመጨረሻው ሶስት የቤተ መቅደስ ግንባታና ኢትዮጵያን አቆራኝቶ ለማሳየት የተሞከረው ፕሮፌቲክ ፋይዳ አላት ኢትዮጵያ የሚለውን ለማሳየት። እነኚህ ታላላቅ ዓለምን ሰቅዘው የያዙ ኢሾች መፍቻ ቁልፋቸው እኛ ሀገር ፊታችን ባለ ኢትዮጵያ ውስጥ ነውና ይሄ ትልቅ ፕሪቪሌጅ ነው ለኢንዱስትሪው ለፊልሙ ኢንዱስትሪና በጣም የፈለጉ ሰዎች ነበሩ። ብዙ ድሮም አፕሮች አድርገውኛል። ግን አንዳንድ ሁኔታዎች ውስጥ መለከታቸው በጀት ይፈልጋል። ሃይ በጀት ነው። ታይታቸው ከሆነ የእስራኤል ሀገር የቁምራን አካባቢ የቁፋሮ ስርዓት እንትን ውስጥ ፍሪ ሰርቪስ ለመስጠት የሄዱ ሰዎች በስለላ ውስጥ ተሰማርተው የምታገኛቸው አሉ። ያንን እዛው ቦታ ላይ መቅረስ ብቻል ጥሩ ነው ብለው በጀት ጉዳይ እንትን አለ። ሁለቴ የደርግ ጦር ማክተም አካባቢ ላይ የነበረው በትግራይ አካባቢ የነበረው የደርግና የእስራኤል ሚሊተሪዎች የሚያደርጉት የነበረው ኮንቨርሴሽን ስትመለከት ያ ሁሉ ሄሊኮፕተር ያ ሁሉ ወታደር ዋዝ መኪና ምናምን ስትል ትንሽ ከበጀት አንፃር ያስፈራቸው ሰዎች አሉ። አሁን ግን መሰራት የሚችል ይመስለኛል። ምክንያቱም ቴክኖሎጂውም አለ እንትኑም አለ። ኮፕሮዲውሰርስ መፈለግ ይቻላል። ከእስራኤሎችም ጎን ኢንተረስትድ የነበሩ አሉ። በፊት ያነጋገሩኝና ተጀምሮ ነበር። ግን ያኔ ልጅነትም ስለነበር እኔ ፑሽም ማድረግ አልቻልኩኝ። እሺ ነበር የወጣው ከ10 ምናምን አይነት በፊት ልጅነት በጣም ግን አንዳንዴ ምን ያለው መሰለህ ባለፈው ከደራሲ ይፍቱ ስራ ምትኮ ጋር እያወራን መሰለኝ ነበር። አንዳንድ በጣም የሚገርሙ ጽሁፎች በጣም በልጅነት እድሜ የሚጻፉ ናቸው። በጣም ውብ ይሆናሉ፣ በጣም ጥሩ ይሆናሉ። ከዛ ትንሽ ማቹር ያደረግን ደግሞ ሲመስለን እንትን የሆነ የምንጠነቀቀው ነገር ይኖራል። ለማስዋብ ደግሞ ስናደርግ በጣም ሜካኒካል ይሆናል ምናምንና የጻፍኳቸውን ግጥሞች
ደግሜ እያየኋቸው ነበርና በጣም ቆንጆ ቆንጆ ግጥሞቹ 19 20 ዓመት ምናምን ነገር ሆኖኝ የጻፍኳቸው ናቸው። ቆይቶ የጻፍኳቸው ግጥሞች ሀሳብ ሊኖራቸው ይችል ይሆናል ግን ውብ አይደሉም ብዙም። ኦፍ ኮርስ እኔውም ይሄንን አሁን ቢሆን አልጸንድ ከዚህ በተሻለ በኢንፎርሜሽን ላደረጀው እችላለሁ። ጃነር ልመርጥ እችላለሁ። ይሄ ቴክኒካል ተሆናል ምን አይነት ምናምን በሚል በዚህ ድፍረት ግን አልጽፈውም ነበር። በጣም ያን ጊዜ ልጅነት አለ የምታውቀውን ሁሉ ለማካፈል አንተን ለማድረግ አለ እንዲህ አይነት ነገሮች ስላሉ የነዛ ነገሮች ውበት ይጨምራሉ። ጄኑዊን በጣም ከዛ ውጪ ግን ስታይ ኃላፊነት አለ። ማንን ሊያስቆጣ ይችላል ሶሻል እንትን ይበዛል እና ገሌን ማለት ይሁን እንዲህ አይነት ነገሮች ስላሉ በጣም ፖሊሽ ተረጉምብኝ ይሁን ምናምን ነገር ብለህ ትፈራለህ ምናምን። ግን ወደ ፊልም ይሄን ነገር ተቀይሮ ብናይ በጣም በጣም ደስ ይለናል። ስለዚህ ፕሮዲዩሰሮች ምናምን ቢያነቡት ጥሩ ነው መጽሐፉን። ከዛ እኔ ደስ ይለኛል የምችለውን ሁሉ ለማድረግ ይችላል እንትን ካሉ ደስ ይለኛል። ምክንያቱም አንደኛ ዝም ብሎ ታሪክ ብቻ አይመስለኝም። ብዙዎች ጋር ስነጋገርም ከብዙ ኢንተርቪዎች ላይ እንደነበረው ትልቅ ኢሹ ነው። አሁን ለምሳሌ የግራም ሃንኮክን መጽሐፍ ስታነብ ኢትዮጵያ ምን ያህል ፕሮሞትድ እንደሆነች ታያለህ። የዚህ ሁሉ ነገር ማሰሪያ ደግሞ እንደው አይናችን በምናያቸው በሚሮጡ ታሪኮች ኢትዮጵያ ውስጥ መፈጸሙን ኤቪደንስ እያቀረበን ስለሆነ ይሄ ፊልም ቢሰራ ዓለም የሚፈልገው ታሪክ ነው። ዓለም አይኑን የጣለበት ታሪክ ስለሆነ የዛ ባለቤት መሆን ኢትዮጵያዊ መሆን ትልቅ ጥቅም አለው። ደግሞ አጀንዳውም የማያረጅ አጀንዳ ነው። ሚድል ኢስት በሞቀ ጊዜ ሁሉ ጊዜ ስለ ሚድል ኢስት ካነሳ ዓለም እስከተጠቀለለ ድረስ እንግዲህ የመካከለኛው ምስራቅ ታሪክ በጣም ብዙ አወዛጋቢ ነገሮች ያሉት ሁሉ ጊዜም አጀንዳ የሚሆን ስለሆነ በጣም ፖለቲካም በሃይማኖትም በኢኮኖሚ በጣም በያና በታሪክም በብዙ ጉዳይ ሁሉ ጊዜ ትኩረት የሚስብ አካባቢ ነው። ባለፈው እንዳለጌታ ከበደ አንድ መድረክ ላይ አንተ እንግዳ በነበርክበት መድረክ ላይ ምን ተናግሮ ነበረ? ኢትዮጵያ ውስጥ 3 ምርጥ የግጥም ተርጓሚዎች አሉ አለ። ከዛ አንድ ያነሳው ጋሽ ነብይ መኮንንን ነው። ከዛ ሁለተኛ ያነሳው ቤተ ማርያም ተሾመን ነው። ከዛ ደግሞ ሶስተኛውን ሰው አልነግራችሁም ማለት እንግዲህ ለራሳችን ግምት ሆናል። እንዳለጌታ ተመልካቾች መገመት ይችላሉ ሶስተኛውን ሰው። እዚህ ላይ መሰረት አድርጌ ጥያቄ ልጠይቅ። እንግዲህ ግጥም መተርጎም ሌላ አይነት ስነ ጽሁፍ በመተርጎምና ግጥም በመተርጎም መካከል ላይ በትክክል ያለው ልዩነት ምንድነው ብዬ ልጠይቅ ፈልጋለሁ። እኔ ጥያቄ መጠይቀን ምንድነው በጣም ከምን ጠቅሳቸው ጥቂት የግጥም ተርጓሚያን መካከል አንዱ አንተ ነህ። ከእንግሊዝኛ ወደ አማርኛ ስተረጉምም ከአማርኛ ወደ እንግሊዝኛ ስተረጉምም በቅርቡ የኤፍሬም ስዩም ልደት ጊዜም ብዙ ተባዙ የሚለውን ግጥሙን ወደ እንግሊዝኛ ተርጉም ነበረ። ሌላም አንድ ስራ እየሰራህ እንደሆነ አውቃለሁኝ። አንድ እንግሊዝኛ ግጥም ምናልባት እርሊ ፕሮሞት ማድረግ ካልሆነ በስተቀር ወደ አማርኛም እየመለስክ እንደሆነ አውቃለሁ። ከዚህ በፊትም ሌሎችም ስራዎችም እና ሀማቱማንም ስራዎች መልሳል ወደ አማርኛና ወደ ጥያቄ ስመጣ ግጥምን መተርጎምና ሌላ አይነት ጽሁፍን በመተርጎም መካከል በትክክል ያለው ልዩነት ምንድነው ብዬ ልጠይቅ ፈልጋለሁ። ራሱ ከቅርጹ ከስነ ጽሁፍ ከራሱ ከጃነሩ ቅርጽም አንፃር ስትመለከተው ግጥም ብዙ ቴክኒካል ኤሌመንቶች አሉት። ስትሮንግ ነው፣ ቁጥብ ነው፣ ሪትሚክ ነው። እንዲህ ቴክኒካል ነገሮች አሉ። በዝሩ ከምትናገረው ይልቅ በግጥም ስትጽፍ ለእነኚህ ሁሉ ነገሮች ናቸው። ዜማውን፣ ምቱን፣ ቁጥብነቱን፣ ኮንዴንስድ መሆኑን፣ የቃላት ኢኮኖሚ፣ ወርድ ኢኮኖሚ እነኚህ ሁሉ የሚፈልጉ ነገሮች ስለሆኑ የተጨማሪ ውበትና ቴክኒኮች አሉት ግጥም። ስለዚህ ፍሪሊ ሐሳቡን ይዣለሁ ብለህ እንደወረደ እንትን ልትለው አትችልም። ሎያል ሆነ የሰውየው የለፋበትን እነኚህን ቴክኒካል ኤሌመንቶች ውበት ማሳየት መቻል ቢቻል ጥሩ ነው። አንድ እሱ ነው። ሁለተኛ ግጥም ስለሆነ የግጥም ኤሌመንቶች ሊኖሩት ይገባል። ስለዚህ ስትተረጉም ሐሳቡን ከማግኘት ውጪ እነኚህን ኤሌመንቶችም አጣፍተህ ማስቀመጥ መቻል አለብህና በዚህ ምክንያት እንደዛኛው አይደለም፣ ትንሽ ከበድ ይላል። ገጣሚ መሆነ ይሰጣል፣ አድቫንቴጅ ይሰጣል። በተረፈ ግን ግጥም መተርጎም ይሰናዘር እንትን ሌላ እንትን ነው። አንደኛ ሰውየውን በዝሩ ካሉ ሰዎች ይልቅ ሰውየውን ስሜት በደንብ ማወቅ መቻል አለ። በጣም ለስሜት የቀረበ ስለሆነ ከዛ ስሜት ጋር ካልተገናኘ በጣም ይከብዳል። ሌላው ደግሞ ቅድም ያልኩ ቴክኒካል ኤሌመንቶች ናቸው። ስትሰራ እነዚህን ሁሉ ኮንሲደር የምታደርግ ስለሆነ ትንሽ እንትን ይፈልጋል። በነገር ላይ ግን የትርጉም ስራ አድናቂ ነኝ እኔ። ከዚህ በፊት ነገር ከሆነ አላውቅም፣ በግል ስናወራ
ማንኛውም አይነት ስነ ጽሁፎች በጣም ቢተረጎሙ በጣም ነው ደስ የሚለኝ። ይህንን ለመሰለ ማለት አንድ የሮበርት ካልሲኪ መጽሐፍ ወደ አማርኛ አለማየሁ ገዳ ተርጉሞት ነበርና ኢኮኖሚክስ የታዳጊ ሀገሮች ኢኮኖሚ የሚል መጽሐፍ ነው። በጣም በተለይ ደግሞ ኢኮኖሚክስን የሚወዱ ሰዎች በጣም ቢያነቡት ጥሩ መጽሐፍ ነው። እዛ መጽሐፍ መግቢያ ላይ ምን ይላል መሰለ አለማየሁ አንድን መጽሐፍ እንግዲህ አለማየሁ ኢኮኖሚስት ነው። በጣም ትልቅ ባለሙያ በጣም በትልቅ ደረጃ የምታነሳው ባለሙያ ነው። የዩኒቨርሲቲ መምህር ነው። የቋንቋ ችግር ያለበት ሰው አይደለም። ግን ምን ይላል አንድ መጽሐፍ በራሴ ዘርፍ እንኳን የተጻፈው መጽሐፍ በእንግሊዝኛ የተጻፈውን አንብቤ ለመጨረስ 3 ቀን የሚፈጅብኝ ከሆነ በአማርኛ በአንድ ቀን ግማሽ አነባዋለሁ። በእንግሊዝኛ የተጻፈው 6 ቀን የሚፈጅብኝ ከሆነ ለመረዳት በአማርኛ ሲጻፍ ደግሞ 3 ቀን ብቻ ይበቃኛል ይላል። እንግዲህ እንደዚህ ያለው ሰው ተርታ ሰው ሳይሆን በጣም ትልቅ ባለሙያ ነው። ምን እየነገረን ነው? አንድን ጉዳይ በቋንቋ ሲሆን ይበልጥ ለመረዳት ይመቻል ማለት ነው። በተመሳሳይ ሁኔታ ደግሞ የፕሮፌሰር ባህሩ ዘውዴ የግል ታሪክ መጽሐፋቸውን ሳነብ በጣም ነው በነገራችን ላይ ህብር ህይወቴ ደስ የሚል ባዮግራፊ ነው እና ህብር ህይወቴ ላይ ፕሮፌሰር ባህሩ ምን ያነሳሉ? ወደ ጃፓን ሄዶ ነበር እና ጃፓን ሄደን ብዙ ሰዎች የእንግሊዝኛ ቋንቋ በቂ እንትን የላቸውም አለና ከዛ አንደኛውን ግለሰብ ይጠይቀዋል። እንዴት ነው ከዓለም አቀፍ እውቀት ጋር ታዲያ የምትግባቡት ብሎ እየጠየቀው ዓለም ላይ የምትጠራውን እያንዳንዱን ትልቅ መጽሐፍ በቋንቋችን ተርጉመነዋል ብሎ መለሰለት እና ይህን ሳይ ብዙ ጊዜ ምን እላለሁ ምን አለ በእኛ ቋንቋም ተተርጉሞ ቢሆን እላለሁ። ትልቅ የፍልስፍና ስራዎች እነ ዴካርት በአማርኛ ተተርጉሞ አንብበናቸው ቢሆን እላለሁኝ። ስለ ኢኮኖሚ እና አደም ስሚዝ በአማርኛ ተተርጉሞ አንብበናቸው ቢሆን እላለሁኝ እና የፈጠራ ስራዎችም ሆኑ ሌሎች ደግሞ የሞያ ስራዎች ወደ ቋንቋችን ቢተረገሙ በደንብ አድርገን ከዓለም አቀፍ እውቀት ጋር በደንብ እንድንዛመድ ያደርገናልና እውነቱን ከተነጋገርን ምን ያህል ሰው በእንግሊዝኛ ቋንቋ ያነባል አንብቦ ምን ያህል ይረዳል የመረዳት ፍጥነቱስ ምን ያህል ነው? ቅድም ያነሳነው ያለማየሁ ምሳሌ አንስተን እሱን ስንመለከት እንደው ቢተረጎሙ እላለሁኝና ተርጉሙ ተመልካቾች። ስለ ወልፍ ጋንግ ላነሳ እፈልጋለሁ። ወደ መጽሐፍ ልመለስና ሶስተኛው ቤተ መቅደስ ላይ ወልፍ ጋንግ የሚባል ስሙን ካልተሳሳትኩ ልክ ነኝ አይደል? ወልፍ ጋንግ አንድ በጣም የሚያነሳት ልብ የምትነካ ንግግር አለች። እንግዲህ ይሄ ገጸ ባህሪ ጀርመናዊ ነው። ወደ ኢትዮጵያ የመጣው ለእርዳታ ስራ ለመሰማራት ነው። በደርግ ዘመን ማለት ነው። እንግዲህ በደርግ ጊዜ ኢትዮጵያ እርዳታ ለመስጠት ከመጣ በኋላ በጣም ትልቅ ኪዮስ ነበረ፣ ረሃብ ነበረ። በዛ ረሃብ ደግሞ ትግራይ ክልል ነበር አይደለ? ከዛ ደግሞ የአየር ጥቃት ተደረገ እና የአየር ጥቃት ሲደረግ እዛ የቀረባት ሴት እንደ ቤተሰብ የሆናት ትግረኛ ቋንቋ የምታወራው ጠላ የምትሰጠው ያቺ ወዳጁ የሆነች ሴት ሞታ ተመለከታትና ያኔ በጣም አዝኖ እኔ እግዚአብሔር ላላዘነለት ሕዝብ የምጨነቀው ለምንድን ነው ይላል። እንግዲህ ልክ ይህንን ሳነብ ወደ አእምሮዬ የመጣው ያለፉ ታሪኮቻችንን በሙሉ ስንመለከት ጦርነት፣ ረሃብ፣ ጦርነት፣ ረሃብ፣ ጦርነት፣ ረሃብ ልክ ወልፍ ጋንግ እንዳለው እግዚአብሔር አያዝንልንም እንዲህ ብለን እንድናስብ ያደርገናልና እንግዲህ ያ ወልፍ ጋንግ ገጸ ባህሪው 77 ላይ ነው ያንን ነገር አይቶ እግዚአብሔር ላላዘነለት ምን አስጨነቀኝ ይላል። ከዛ በኋላ ጦርነት በጣም ተደጋግሞ ቀጥሎብናል። ከ77 በኋላ ረሃብ ቀጥሎብናል። አሁን እንኳን ይሄን እየተወያየን ብዙ የምናነሳው ችግር አለ። እንደው ከአንድ ችግር ወደ አንድ ችግር ያለ ረፍት መሸጋገራችንን ስትመለከት እንደው ያንተ ገጸ ባህሪ ደግሞ እግዚአብሔር ያላዘነለት ሕዝብ ብሎ እስኪል ድረስ የሚያደርግ አይነት መከራ ስትመለከት ምን ይሰማል? በጣም ያሳዝናል። ግልጽ ነው፣ በጣም ያሳዝናል። ግን እንደው ሁሌ እያዘኑ መኖር ሳይሆን ሩት ኮዙ ምንድን ነው በደንብ እንትን ማድረግ አለብን። እፎይ ያልንበት ጊዜ ሳለ ወይ ስታይ ምንም ታሪካችንን ስንመለከት እንደው እርፍ ያልንበት በዚህ ዘመን ጥጋብ ነበር ወይ በዚህ ዘመን የኢትዮጵያ ሬኔሳንስ ጊዜ ነበር እንደ ሌሎች የምንጠቅሰው ተጠቃሽ ታሪክ አናገኝም፣ የለንም። ፍልስፍናችን ትክክል ሳይሳሳት አይቀርም ብዬ አስባለሁ። ምክንያቱም ጀግንነት፣ ጉብዝና ሲባል ሁሌ ጦርና ጋሻ ነው ጭንቅላታችን ውስጥ የሚመጣው። ስለዚህ በሀሳብ ክርክር የበላይ ሆኖ ሳይሆን የተገፋ ከመሰልክ ጫካ ግባ፣ ተዋጋና አሸንፍ ነው ክሬዲት የሚሰጠን ሶሳይቲው በዛ ነው።
ጀግና ሲባል ማንም ሰው አሁን ጀግና ብትል ሁሉም ሰው ጎፈሪያም መሳሪያ ያዘ ሰው የሚገርም ነገር ላቋርጥህና ፈን በማርጂዋለሁ ምን ወደ አእምሮዬ መጣ። ለምሳሌ አጼ ቴዎድሮስ በጣም እኛ ሀገር ላይ ይደነቃሉ። መደነቅም ያለባቸው ብዙ ነገር አድርገዋል። መደነቃቸው ላይ አይደለም ጥያቄ ማንሳት የፈለኩት። አጼ ቴዎድሮስ የምናደንቀው መቅደላ ላይ ራሱን ስላጠፋ እንጂ አጼ ቴዎድሮስ መድፍ ለመስራት ስለሞከረ አይደለም የሚዘመርለት። የጦረኝነቱ አልደፈር ብሎ መቅደላ ላይ ራሱን አጠፋ እንጂ አጼ ቴዎድሮስ እኮ ጋፋት ላይ አንልም። አጼ ቴዎድሮስ ሲነሳ መቅደላ እንጂ ጋፋት አይነሳም። ፈጠራው አይደለም የሚነሳው፣ ጦረኝነቱ ነው የሚነሳው። የምናደንቃቸው ሰዎችም እኮ ጦረኛ ሰዎችን ነው እንጂ ወይ ፈላስፋውን ዘርዓ ያዕቆብ አይደለም የምናደንቀው፣ ወይ አተታ ዘርዓ ያዕቆብ ወይ ወርቄን የምትኩና የዘርዓ ያዕቆብ ተማሪ ነበረው እንዲህ እያለን ወልደ ህይወት ይቅርታ ወልደ ህይወት ማለት አይደለም የምናደንቀው እንትኖችን ነው አይደለ? ወይ ነጋድራስ ገብረ ህይወት ባይከዳኝን አይደለም የምናደንቀው፣ እነ ባልቻን ነው የምናደንቀው። ባልቻ መደነቅ አለበት፣ ምንም ጥያቄ የለውም። ግን እንደው እነ ነጋድራስ ገብረ ህይወት ምንም የአድናቆት ገበያችን ላይ ቦታ የላቸውምና ክላሽ ላይ ያዘ ነው በጣም አድናቆታችን ከፍ የሚለው። አዎ ጀግና ስትል ከጦረኝነት ጋር ነው የተያዘው። ስለዚህ የኮንሴፕቹዋሊ ምንድነው ብለህ ስትመለከት የልጆቻችን እኛ ልጆች ሆነን የታሪክ መጽሐፍት ስንማር በሙሉ ስለ ጀግንነት ስንማር እንደው ወደ በኋላ ላይ እነ ጌታቸው ቦሎዲያ በሳይንስ እንትን ያሉ ማነው ናሳ የነበረው እንደዚህ ሆኖ የተወሰኑ ሙከራዎች ነበሩ እንጂ በፍጹም ጀግንነትን ከጦርነት ጋር ነው ያያዘው። ይሄ ምንድነው ሰው ውስጥ የሚያደርገው? አንድ ሰው ጀግና ነው ወንድ ነው ከተባለ ሐሳቡን በጦር በመግደል እንዲያደርግ ነው። ይሄ ሮንግ ነው። ይሄ ነገር የለም። አሁንም ሰክኖ ጠረጴዛ መያዝ የለም። ትንሽ የከፋው በሙሉ ጫካ ይገባል። ይሄ አመለካከት እያለን መቼ ነው ሰላም ልንሆን የምንችለው? ማን ነው እስቲ እንደው ለሀበስኪን ጠፈጠፍ ቁጭ ብለህ ኤግዞስቲቭሊ አንድን ሐሳብ ተከራክረህ የለም ደምህ እስኪፈስ ግን ትዋጋለህ። በቃ ሆት ነህ ሁሉ ጊዜና ይሄ ሮንግ ነው ኢን ፕሪንሲፕል። ዳትስ ዋይ ሰላም ያጣ ነው። ለዚህ ነው እሺ ረጅም የዲስከሽኖች አድርገን የምናውቅበት ታሪክ አለ የለም። በነገራችን ልኮ ዝም ብለህ ስለ ዲስከሽን የምታወራ ከሆነ ወሬ ብቻ አንተ ወሬ ምን ያመጣልህ? ደም እንደሚያቀብ አይታወቅም። ከኋላው ያለው ብዙ እንትን ያለው የለም። እንደው ትልቅ አንድ ምሳሌ ብልጭ የምትልልን በሃይማኖት ክርክር ወቅት ተነስቶ የነበረው የቦሩ ሜዳ ታሪክ ነው። ሁለት ስኩል ኦፍ ስንተንስ ነበሩ። ምንም በቃ እንዲሽልም ያሉ ናቸው እንጂ ማንንም ያኮረፈ ዘሎ መሳሪያ ሲይዝ ነው የምናውቀው። which is wrong, very wrong። በጣም በዚህ ነገር መኩራት ሳይሆን ካሁን በኋላ ማፈር ነው ያለብን። ስለ ጦርነቶቹ ከወራሪን መጋፈጥ እናንተን ማድረግ ያመጡልን ታሪክ የለም ማለታችን አይደለም። ሁሉም የራሱ ጀግና አለው፣ የራሱ ጦረኛ አለው። ትልልቅ ሀገሮች ያደጉ ሁሉ አላቸው፣ ግን ጀግናቸው ሁሉ ተዋጊ አይደለም። ስለዚህ ለዛ ነው በዚህ መሳሪያችንን መፍታተተን የንግግር ባህልን እንተን መነጋገርን ቁጭ ማለትን መስከንን በተውንበት ጊዜ እግዚአብሔር አለ ብለን መነጋገር አንችልም። ምክንያቱም እኛ በጦርነት የመፍታት ዝንባሌና ዓላማ ነው ያለንና ይሄ ሁሉ ባለበት ሁሉ እግዚአብሔር ሊያዝንልህና እንትን ሊያደርግ አይችልም። እንደ ሰው ሰክነ መቀመጥ እንድንችል ጭንቅላት ሰጥቶናል። ወልፍጋንግ የገጠመው ይሄ ነው። ሁለት ጀግና ህዝቦች በደም በስጋ የተሳሰሩ ማማት ራስ ሞቶ ነው ያየውና ትዝ ይላል። በጀርመንኛ ነበር የሚያለቅሰው ያበደና ምን አጨናነቀኝ እግዚአብሔር ያላዘነለት ህዝብ አለ። ታሪኩን ሁሉ ይመረምራሉ እነሱ ሲመጡ በደንብ ዳራውን መርምረው ነው ይመጣ። አንድም ቀን ሰላም አግኝተን ማጣጋገር ነው የምትሄደው። ቫዮለንት የሆነ ህዝብ ነው፣ ዋሪየር የሆነ ህዝብ ነው። ስለዚህ ከዚህ ህዝብ ጋር እንዴት ነው እግዚአብሔር ዲል የሚያደርገውና ይሄን ነገር መጠንቀቅ መቻል አለብን። እና የወልፍጋንግ ያንን ማለቱ ነው እናጋራዋለሁ በጣም ሐሳቡ። በነገራችን ላይ ተመልካቾች እያለን ያለ ነው እንግዲህ ጦረኞች ጀግና መባላቸው ላይ ምንም ጥያቄ የለንም። ነገር ግን ሁሉም ጀግኖች ግን ጦረኞች ሲሆኑ በጣም አሳሳቢ ነው። ጦረኛ ብቻ አይደለም ጀግና ሊኖረን የሚገባው። ንግግር በጣም አስፈላጊ ነው። ንግግር አንዳንድ ደም መፋሰሶችንም ያቀባልና እንደው ዝም ብሎ ማውራት ምናምን ነገር የሚለውንም በደንብ እናስብበት ማለት ነው። አንተ ልብ ወለድ ስትጽፍ አንድ የተለየ ነገር ታደርጋለህ፣ ወይም ብዙ ሌሎች ጋር ያላስተዋልኩት አንድ ነገር አለ። ገጸ ባህሪ ምርጫ ላይ ወንጌላውያን አማኝ ወይንም ደግሞ በተለምዶ ጴንጤ ወይም ደግሞ ፕሮቴስታንት የምንላቸውን ገጸ ባህሪ ያደረገ ትጠቀማለህ። ብዙ አልተለመደም አይደል? በልብ ወለዶች ላይ በእኔ ንባብ አልፎ ካልሆነና
እንደው ይሄኛው ልማድ እንዴት መጣ? ሆን ተብሎ የተደረገ ነው ወይስ ዝም ብሎ በዘፈቀደ የሆነ ነው? እዚህኛው ለታሪክ ላይ ነው። ይሄ አብዛኛው በዚህ በወንጌላውያን አማኞች ታሪክ ዙሪያ ነው እንትን አብዛኞቹ እዛ ውስጥ ያሉት የወንጌላውያን አማኞች ናቸው። ታሪኩን ስትመለከተው በእምነት ስም ገብቶ የትሬዠር ሃንቲንግ ይሰራ የነበረ አንድ ድብቅ ተቋም አለ፣ አንጾኪያ የሚባል። የአንጾኪያ የሚባል ተቋም ዓላማው ንዋየ ቅድሳት መፈለግ ነው። የሚያስቡት እንደው ከሰለሞን ቤተ መቅደስ የጠፋው ታቦቱ ብቻ ሳይሆን ንዋየ ቅድሳት በጣም ውድ የሆኑ ትሬዠርስ አሉ ብሎ እነሱን ለማድረግ ተራ የወንበዴዎች አባል ነው። እነሱን ሸጦ ለመክበር የሚሰራ ድርጅት ነው። ግን ተራ ሰዎች አልነበሩም። የደርግ የኢንተሊጀንስ ስራ ውስጥ የነበሩ ትልልቅ በዚህ ጉዳይ ላይ ትልቅ ኤክስፖዠር የነበራቸው ሰዎች ናቸው። እነዚህ ሰዎች በሚደራጁበት ጊዜ ግን ራሳቸውን ሺልድ ለመሸፈን ያቋቋሙት ማህበር አለ። ይህም ማህበር ከስሙም ከኔቸሩም አንፃር በጥንቃቄ ነው የተመረጠውና ክርስቲያን ሆነው ግን ብዙ ዲኖሚኔሽን ያላቸው ብዙ ክፍፍል በውስጣቸው ያለ እነማን ናቸው? ሰውስ ምን ይፈልጋል? አንድ መሆን አይፈልግም ወይ ምናምን ብሎ የሰውን ሴንሲቲቭ ፓርት አይተው ነው የተቋቋሙት። ስለዚህ አንጾኪያ ማለት አማኞች ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል መጽሐፍ ቅዱስ ላይ ተናገረ እና ያኔ ክርስትና ፍሎሪሽ ያደረገበት ከክርስቶስ ልፈት በኋላ እስከ 70 ዓመት ያለው የክርስትና ፍሎሪሽ ያደረገ በሄደ ጊዜ ስም አልነበራቸውም ነበር። የመጀመሪያ ጊዜ በአንጾኪያ በተባለች ቦታ ክርስቲያን እስኪባሉ ድረስ። ስለዚህ እቺን መነሻ ሐሳብ ይዘው ሁላችንም ክርስቲያኖች መባል ያለብን እንጂ ገሌ ነው በአንድ መጽሐፍ እስከምናምን ድረስ ለዛ መሆን የለብንም የሚል የሚመስል የሰውን ውስጥ የሚኮረኩር ሐሳብ ይዘው የተነሱ። ይሄ ነገር ደግሞ በጣም የሚናገረውና ያለው በወንጌላውያን አማኞች ቤተክርስቲያን ስር ነው። አንዱ እሱ ነው። ሁለተኛ እንደ ወንጌል አማኝ እኔም ታቦትና የወንጌላውያን ቤተክርስቲያናት ያላቸውን ሪሌሽን መመርመርም ስለፈለኩ ነው። ጥያቄ ፈጣሪ ነው። እውነት ታቦቱ በወንጌላውያን ጥያቄ ነው። በነገራችን ላይ በትክክል ምንድነው በወንጌላውያን አማኞችና ታቦት ምንድነው ያላቸው? እንደዚህ አይነት ኢሹዎች ላይ ነው ሴቲንጉ አካባቢ መሆኑ አንዱ በዛ ምክንያት ነው ማለት ነው። እና ደግሞ የዚህ ታሪክም አካል ናቸው ስለማስብ ነው። ሌላው እንዳልከው ምንድነው ግንኙነታቸው? አንዳንዱ ጋር ጭፍን ነው፣ አንዳንዱ ጠፍቷል ነው የሚለው ታቦቱ፣ አንዳንዱ not important significantም አይደለም ይላል። ሌላው በተዲስ ካቶሎጂ ይሄ ነገረ ፍጻሜን ጉዳይ ላይ በጣም ክፍፍሎች አሉ። አንዳንዱ ሊትራሊ መውሰድ የለብንም ታቦቱ ይሰራል መቅደሱ ይገባል የተባለ ሰፊ ገራቲቭ እንትን ነው ከሚለው አንስቶ ኖ በፍጹም እንደተባለ ሶስት ቤተ መቅደስ መምጣት አይቀርም። ራእይ ዮሐንስ ላይ የሚነገረው ከሕዝቅኤል መጽሐፍም ከምንም እንደምናያቸው ከትንቢት ሜጀር ከሚባለው ትንቢት መጽሐፍቶች ስናይ ሊትራል ነው መምጣት አይቀርም። መቅደሱ ይሰራል ከተባለ እንቅስቃሴዎች ውስጥ ካሉ ድረስ መቅደሱ ያለ ታቦቱ አይሆንም። ስለዚህ አምናለሁ ታቦቱ ኢምፖርታንት እንደሆነ አምናለሁ። የወንጌላዊ ቤተክርስቲያን አማኝ ነኝ። ስለዚህ ይህ ሆት ኢሹ በእነኚህ ሰዎች ዘንድ ምንድነው ያለው ለመጠየቅ እግረ መንገዴን ቻሌንጅ ለማድረግ ነው። በጣም ጥሩ መነሻ ነው። በጣም እርግጠኛ መጽሐፉ ላይ ያሉ ሐሳቦችን ዘርዝረን ተናግረን አንጨርሳቸውም፣ ግን ያንብቡትና ተመልካቾች ቻሌንጅ ማድረግ የሚፈልግም ሰው ደግሞ ካለ ቻሌንጅ ማድረግም ይቻላል። ህንጸት ላይ ተሸልመ እንደነበረ አስታውሳለሁኝ። ህንጸትን መነሻ አድርገን ማንሳት የምፈልገው ጥያቄ ምንድነው? የሥነ ጽሑፍ ሽልማቶች ብዙ የሉም እንደሚታወቀው በእኛ ሀገር ላይ እና በጣም ጥቂት ሽልማቶች አሉ። ባለፈው ክቡር የሚልም ሽልማት እንደነበረ አስታውሳለሁኝ። እንደው የሥነ ጽሑፍ ሽልማት ምንድነው ፋይዳው? ክቡር ላይ ቲንክ ታጭተ ነበር፣ ሶስተኛ ነበር፣ አምስት ቤስቶች ውስጥ ነው። 5 ቤስቶች ታጭተው ነበር፣ እዛ ውስጥ ተካተ ነበረ። ህንጸት ላይም ደግሞ እንደዚህ የተሸለመ ነበረ። በጠያይ መላእክት ሽልማት በሽልማት ሆነሃል። እንግዲህ ከፌመስ ሰው ጋር ነኝ ያለሁት አንተ። ሽልማቶች በትክክል ለሥነ ጽሑፍ እድገት ያላቸው ፋይዳ ምንድነው? ሽልማት ትልቅ ኢንሴንቲቭ ነው እንዳልከው። የሽልማቱ መጠን ሳይሆን ሪኮግኒሽኑ ትልቅ ነው። ሰው እንዲነበብለት ይፈልጋል እና የተሸለመ መጽሐፍና አዋርድ ስትደረግ መጽሐፍ ፕሮሞትድ ይሆናል፣ ይነበባል። የምትጽፈው ለመነበብ ነው። አንድ በዛ ነው። ሁለተኛ ግን ሞራል ይገነባል። እውቅና መስጠት መልካም ነው። መጽሐፍ ከባድ ነው፣ በጣም ከባድ ነው። ሁለተኛ ምንም ሪተርን የለውም። መጽሐፍ የሚያኖር አይደለም።
አላቅም የተሳካላቸው ሰዎች አም ኖት ሹር አንተ የምታውቀው ኢትዮጵያ ውስጥ ነው ሌላ ሀገር ትልቅ ቢዝነስ ነው ሪኮግኒሽን ማግኘቱ ብዙ ነገሮች እንትን ይከፍታል ሽያጭን ያበረታታል አንባቢ ያበረታታል አንተን ሞቲቬት ያደርጋል ጻፊም ሞቲቬት ያደርጋል በትልቁ እንትኑ እሱ ነውና የሚጽፍ ሰው ማግኘት በጣም ትልቅ ነው ትልቅ ነገር ነው ትልቅ አሴት ነው ጻፊ ሰው ማለት አንድ መጽሐፍ ለመጻፍ ስንት መጽሐፍ እንደሚነበብ ስንት ሪፈር እንደሚደረግ ነው አንተ ጻፊ ስለሆነ ታውቀዋለህ አንድ ሰው እንደዛ ለፍቶ አፈርድሜ በልቶ ጠርዞ ሲያቀርብ ደስ ትልቅ ገጸ በረከት ነው ለማህበረሰብ እድለኛ ነው እኮ ያው አንድ እሱ የዕለት ተዕለት ስራውን እየሰራ አንተ ብለን እነኚህን ነገሮች ሰድረህ እንዲ ነው ብሎ ማቅረብ ፍልስፍናን ሰድረህ ማቅረብ ወይ በምንም አይነት ነገር ኢንፎርማቲቭ የሆኑ ነገሮች መስጠት ትልቅ ነገር ነው ፈረንጆች በቃ ምንም የተጻፈ ነገር አክብሮ ነው የሚያስቀምጡት አንድ ቀን ይጠቅማል ተብሎ ስለዚህ ያን ኮንትሪቢዩት የሚያደርግን ሰው ማበረታታት መልካም ነው ሪኮግናይዝ ማድረግ መልካም ነው ጥቅም አለው በጣም ጥቅም አለው እና እኛ ሀገር አሉ የተወሰኑ እንትኖች ግን ወጥ ሆነው ሲያድጉ አታያቸውም በጣም እንትን ብለው ያኔ እንደውም የክብር ላይ አውርቼው ነበር ከሽልማቱ በኋላ አዘጋጁን ቃል ኪዳንና ጥሩ ነው ብዙ እንትኖች ይነሳሉ ምርጫው ላይ ክራይቴሪያዎች ላይ ምንም ሪፋይንድ እየሆኑ ይሄዳሉ እንጂ ሁሌ ፐርፌክት ሆኖ መጀመር አይቻልና ባለው ነገር ፕሊስ እንዳይቋረጥ ያልኩት ነበርና ኮንሲስተንት ሆነው መሄድ የሚችሉ ካሉ በጣም ጥቅም አላቸው ለራሴ ያበረታታሉ አንባቢ ያበረታታሉ ስለዚህ እንግዲህ ሸላሚዎቻችን እንዳታቆሙ አደራ በሽልማቱ ቀጥሉ እንላለን በጣም ሽልማት በጣም ትልቅ ነገር ነው በጣም የአማውንቱ ጉዳይ አይደለም አክቹዋሊ ሪኮግኒሽኑ በጣም ለታሪክ እንትን ማለት በጣም በእርግጥ አሁን አንዳንዶች የሚያነሱት ክርክር አለ ነገር ግን እሱ እንዳልኩት ነው ቀስ እያለ እየጠራ ይሄዳል በተለይ ደግሞ እኛ ሀገር ላይ ደራሲያንን እውቅና የመስጠቱ ነገር በጣም ዝቅተኛ ነውና ልፋቱ በጣም ከፍተኛ ልፋት ነው ከዛ ደግሞ የልፋትህን ያህል አታገኝም በጣም ደክመህ ብዙ ነገር አድርገህ የምታሳተመው ለመክሰር ነው እውነት ለመናገር በቃ ለፓሽን ብቻ የሚሰራ ስራ ሆኗልና ከዛ ሰው ደግሞ ምን ይላል ምን ችግር አለው ዋናው አንባቢ ጋር መድረሱ ነው ገንዘብ ባታገኘውም ችግር የለም ይላል በጣም የተሳሳተ በጣም አደገኛ ነገር ነው ደራሲ መነኩሴ አይደለም አይደል ደራሲ የልፋቱን ያህል ይወጣበታል አሁን ለምሳሌ ኖቶሊ አሁን ለምሳሌ እንደው የማይቆጠረውን እንትን ተተናው ለምሳሌ ይሄን ለመጻፍ አመት 2 አመት ቢፈጅብህ አመት 2 አመት ከቢዝነስ የምትሰራበትን ሌላ እንትን የምትልበትን ኤሪያዎች ተተኑ እያነበብክ ያለው ኢንቨስት አድርገሃል that's an investment ራሱ በብር ብትለው ብዙ ነው ሁለተኛ ተጠርዞ ታትሞ ወደ ውስጥ ሲገባ ያለውን ሄዴክ ታውቀዋለህ ቴራብል በተለይ መጨረሻዎቹ ቀናት ላይ እንቅልፍ ላስተኛ ትችላለህ አንድ እሱ ከወረቀቷ ጋር ጀምር እንጂ እዚህ እኮ ወንጀል የምትሰራ ነው የሚመስለው እኮ መጽሐፍ ለማሳተም ስትል ማለት ወረቀት is like gambling እኮ በቃ ኦቨርናይት ጨምሮ ያድራል ምንም መንግስት እንኳን የሚያበረታታ ነገር የለም ይሄ ነገር ወርዶ ለህዝብ ይቀመጥ ተብሎ እኮ ወረቀት እንደው በነፃ መሰጠት የሚገባው ነው ኢን ፕሪንሲፕል ተመለከተው እንዳስገባህ አንድ ቀን ከቆየ ወረቀት ጨምሮ ያድራል ይባል በቃ ስትቆምር ነው የምትውል ያ ሁሉ ሄዴክ ያረፍንበትና በጣም ብዙ ወጪ ወጣበት ነገር ነው በነገራችን ላይ በጣም የቀደም ሲል እንዳልኩት ደራሲ ገዳማዊ አይደለም ዝም ብሎ አይኖርም መደበኛ ህይወት አለው ከዛ ደግሞ መጽሐፍ ለማሳተም የምትሄድበት ልፋቱ ድካሙ በጣም እንደውነተውና እሱ ተነግሮም ስለማያልቅ መጽሐፍን ስታሳተም በጣም በውድ ዋጋ ነው የሚታተመው ተመልካቾች በጣም ውድ ገንዘብ ወጥቶበት ጥቂት ኮፒ ማሳተም አስችልም እና 100 ሺዎችን ምናልባት ከሰው ተበድረ ሊሆን ይችላል የምታሳተመው ምናልባትም ደግሞ የሆነ ንብረትን ሸጠም እኮ ሊሆን ይችላል የምታሳተመው ከታተመ በኋላ በጣም የሚገርም ነገር ለመጽሐፍት ቤቶች 200 ኮፒ ተሰጣቸዋል ከዛ 200 ኮፒ ተሰጣቸውና ከመጽሐፉ ዋጋ ላይ አሁን ሰዎች ጀርባ ዋጋ ያዩና የጀርባውን ዋጋ የምታገኝ ይመስላቸዋል 35% ትቀንሳለህ ማሳተም ያወጣው ገንዘብ አለ 35% ትቀንሳለህ በአሳታሚ በኩል ደግሞ የሚታተም ከሆነ 35% ተቀንሶ ከዛ መጽሐፉ ለመታተም የወጣበት ለምሳሌ መጽሐፉ ለመታተም የወጣው ዋጋ 100 ብር ነው ብንል የመጽሐፉ ዋጋ ደግሞ 200 ብር ነው የጀርባ ዋጋው ብንል 35% ስንቀንስበት የሚመጣው ዋጋ አለ አይደለ 130 ብር ይመጣል ከዛ 100 ብርዋ ደግሞ ትቀንሳለች የት100 ዋጋ 30 ብርዋን ደራሲውን አሳታሚው ለሁለት ይካፈላሉ እና ሰዎች የሚያስቡት የጀርባ ዋጋው ምናምን 30 ብርዋን ለሁለት መካፈሉ አይደለም ችግሩ ይደርሳል ወይ ነው ብሩ በወቅቱ አንድ እሱ ነው አሁን እንግዲህ የትኛው ነው አሁን በጣም
አሳፋሪው ነገር እኔ የትም አሁን ለምሳሌ አማዞን ላይ አለ አማቱማ ፐርሰንቱ ትልቁ የኔ ነው። በጣም ነው ደራሲ የሚከበረው። በጣም ስራ ነው የምር ውጤት ይዘህ ነው የምትመጣው። እነሱ አክቹአሊ ስራ ይሰራሉ። እነሱ ባይኖሩ ደግሞ ቶታሊ ከዚህ የባሰ ጨለማ ፍን ያለ ዝቅ እያደረግናቸው አይደል? አዎ ገብቶኛል። ግን አፌር ያልሆኑ ብዙ ነገሮች አሉ። እሱም ኦቨርሄድ ኮስት አለው። ያ ነገር ሲመጣ የቤት ኪራይ ከፍሎ ለሱቆች አሰራጭቶ የትራንስፖርት ከፍሎ ምናምን ሳምቲንግ ነው። እንደዚህ አድርጎ እኩል ነው የምትካፈለው። እኩል ተካፈለ እኩል ተካፍለ ብድር ሰተም ተቆራርጦ በኋላ እንደው ዝም ብለህ ዳታ ውሰድ 5000 ኮፒ ቢታተም በአመት ላይ ጣራ ይችላል። የብር ዋጋ እንዴት ነው የሚሆነው? ዛሬ 35 በመቶ አመት መግዛት አቀም ብር ይወድቃል በየአመቱ ስትመለከት በአመት ውስጥ ተጣርተው አያልቁ። ስለዚህ ኢስ ዩዝለስ ቶታሊ። በነገር ላይ እንደውም በአመት 5000 ኮፒ እድለኞች ናቸው የሚሸጡት። 3-4 አመት ላይ ያልቅልህ ይችላል። 5000 ተው 1000 ኮፒ አሳትመው አመት ያላለቀላቸው በጣም ብዙ ወዳጆች እኮ አሉ። ከዛ ተቆራርጦ ብሩ ሲመጣ 1000 ብር 2000 ብር ይሆነ ይመጣና በአመቱ መጨረሻ ላይ ምንም ሆኖ ነው ብሩ የሚያልቀው። እንደዚህም ሆኖ በነገራችን ላይ በጣም ደግሞ ጥሩ አሳታሚዎችም በጣም ታማኝ ሆኑ አከፋፋዮችም አሉ። በስርዓት ገንዘብ የሚከፍሉ በዛው ልክ ግን በቃ ገንዘብ መክፈል የማይፈልጉ አሉ። ይሄ ሁሉ ሆኖ ደራሲ ዋናው መነበብ ነው ባክ ችግር የለም ተብሎ ክሬዲት ሳያገኝ ቀርቶ እኔ አንድ ነገር ነገን ፍለጋ መጽሐፌ የሆነ መጽሐፍት ቤት ነበርና መጽሐፉ እንደተሸጠው እንዳለቀ አውቃለሁኝ። እኔ ጊዜ በጣም ብር አስፈልገኝና አሁን የመጽሐፍ ብር ይሰጠኛል ብሎ ተስፋ ማድረግ የራሱ ብድርን መጠየቅ ስላልፈለግኩኝ ብር ስጠኝ ምናምን ነገር አልኩት። ሰኞ ጠዋት ነን ነው ሰዳለኝ። ሰኞ ጠዋት ሲሄድ ስደውልለት በእናት እንትን ሆንኩ እኮ ማክሰኞ ከሰዓት ከዛ ስደውል ስልክ ማንሳት አቆመ። ብር በቃ ኋላ ላይ በጣም ገንዘብ አስፈልጎኝ ስለነበር በሆነ መንገድ ከሌላ ሰው ገንዘብ አገኘሁ። ከዛ በኋላ በደወልኩለት ቁጥር ምሳሌ ለያዘኝ በቃ የገዛ ብሬንማ መቀበል አለብኝ። አይ ነገ ጠዋት ይለኛል። በእውነት ቅዳሜ ዕለት ብርም ካልሰጠው ምናምን ይለኛል። ኋላ ላይ ግን ከተወሰኑ ሰዎች ጋር ሳወራ ማቃቸውን መጽሐፍ የጻፉ ሰዎች በሙሉ ገንዘብ ወስዶባቸዋል። መጽሐፍ ቤት የሚታወቅ መጽሐፍ ቤት ነው ምናምን ነገር አይ በቃ ብለህ ትተዋለህ። በዛው ልክ ግን በጣም ስነ ስርዓት ያላቸው በአግባቡ የሚከፍሉ ጓደኞቻችንም የሚመሰክሩላቸው እነሱ በስናት ይከፍላሉ የሚሏቸው ሰዎች አሉ። እነሱን እናመሰግናለን። ያነሳነው አሁን ይሄን ነገር ለምንድን ነው ያነሳነው? ደራሲያን በጣም አላስፈላጊ መስዋዕትነት የትኛውም ሙያ መስዋዕትነት ያስፈልጋል። ግን መስዋዕትነት ትክክል የሚሆን አስፈላጊ ሲሆን ነው። በጣም አላስፈላጊ መስዋዕትነት ደራሲያን በሚከፍሉበት መጽሐፍ አሳትሞ ምን ችግር በፒዲኤፍ ሊሰራጭብህ ይችላል። ከዛ ምን ችግር አለው ዋናው መነበብ ነው። አዚፍ አከራይክ ምን ችግር አለው ዋናው መኖር ነው ብሎ በነፃ የሚያኖርህ ይመስል ምግብ ቤት ስትሄድ ምን ችግር አለው ዋናው ምግብ መብላት ነው ብሎ በነፃ የሚያበሉክ ይመስል ምን ችግር አለው ዋናው መነበብ ነው ይባልና በጣም አላስፈላጊ ዋጋ ይከፈላልና በእንደዚህ አይነት ሁኔታ ውስጥ ግን ህንጸትን ጨምሮ የክብር ሽልማትን ጨምሮ እነዚህ ደራሲያንን የሚሸልሙ ሰዎች በጣም በጎ ነገር ነው። አደራ እንዳታቋርጡ። ሌሎችም አበረታቱ ደራሲያንን ለማለት ነው። እውነት ነው። በተለይ ማንበብ አንባቢ ትውልድ መፍጠር ዘርፈ ብዙ ጥቅም አለው። ደራሲውን የሚጠቅማል። ሁለተኛ የሚያነበውም ሰው ተጠቃሚ ነው። በጣም ያነበበ ትውልድ አሪፍ ነው። አይጣላም። ሎጂካል ማሰብ ይችላል። አዲስ ሐሳብ ሲመጣ በቃ መማር ብዙ ጥቅም አለው። እኔ ሁሉ የሚመጣው ከማንበብ ነውና እነኚህን በመፍጠር አንፃር የንባብ እንትኖች ጥሩ ናቸው ብዬ አስባለሁ። ጥሩ። ከዚህ በፊት እንግዲህ እኔ እናንተ ስልክ ከተደዋወለን በጣም ረጅም ሰዓት ነው የምናወራው እና ረጅም ሰዓት ስናወራ ከነገርከኝ በጣም ደስ ካሉኝ ጉዳዮች በጣም በትኩረት ከሰማው ጉዳዮች መካከል አንዱን ላንሳብህና ሰፋ አድርገን እንታነሳልኝ ነው። ፋሺዝምን በተመለከተ እንግዲህ የ5 ዓመቱ የጣሊያን የወረራ ዘመን ላይ ከ1928 እስከ 33 በነበረው ጊዜ በጣም ብዙ ያልተነገሩ አሳዛኝ፣ አስገራሚ ደግሞ የጀግንነት ታሪኮችን በሀገራችን ሆነዋልና በዛ ዘመን ከሆኑ ክስተቶች መካከል አንዱ ክስተት ላይ ፊልም መጻፍ እንደምትፈልግ አውቃለሁ። ፊልም ኦር ልቦለድ ፊልም ነው አይ ቲንክ አይደለ? እና ታሪኩ በጣም ለየት ያለ ትኩረት የሚስብ ታሪክ ስለሆነ ባንተው አንደበት እንዲነገር ስለፈለኩኝ ነው ለተመልካች። በጣም ቆይቷል። አክቹአሊ አልቋል ኤቭሪቲንግ እና እንዳልከው እኔም ሌላ ሙያ ውስጥ ነው ያለሁት። ያው ነሽጥ ሲያደርግን እንትን እንላለን እንጂ ኢንጂነር ነው በነገራችን ላይ ተመልካቾች እና በጣም ፑሽ አድርጌ ስለሊያስኩት እንትን እያልኩ እንጂ ብዙ ሰዎችም ኢንተረስትድ ነበሩ። ስለዚህ በ5 ዓመት ወረራ ጊዜ በረን ተጋድሎ ውስጥ የተከፈለ መስዋዕትነት ነበር። በተለይ የካቲት 12ቱን ታሪክ ነው
6 ኪሎ አካባቢ ይታያል። ጊዜ የነበረ ታላቅ ጭፍጨፋ ነበር። በዛ ጊዜ ያልተነገሩ ታሪኮች አሉ። እነኚህ ታሪኮች በልብ ወለድ መልክ በፊልም መልክ ቢጻፉ ብዙ ሰዎችን ያነቃሉ የሚል ሐሳብ ስለነበረ ነው። በዛ ታሪኮች ውስጥ ደግሞ ዝም ብዬ ሳይ ወደ ጽሁፉ ስገባ በጣም ኢምፕረስ ያደረገኝ ነገር ጸረ ኮሎኒያል ትግል ውስጥ በሃይማኖት ብትመለከት ሙስሊም፣ ክርስቲያን፣ ምንም ከክርስትና ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ አንድ ላይ ነበሩ። ከእያንዳንዳቸው መጥቀስ የምትችላቸው ትልልቅ ሰዎች ነበሩ። ጸረ ኮሎኒያል አንድ ሁለት እስቲ በጠቅስ ለምሳሌ ኦርቶዶክስ እምነት ትልቁን ክሬዲት ትወስዳለች። በዚህ ላይ ምድሪቱንም አውግዛ የጸረ ኮሎኒያል ትግል ከመሰረቱ የፋሺስት የቅኝ ግዛት እንትን አላስፈላጊ መሆኑን አውቀው ምድሪቱን አውግዘው ከሞት መካከል አቡነ ጴጥሮስ ይጠቀሳል። በጣም ታላቅ ሰው ታላቅ እንትን የነበሩ ናቸው የቤተ ክህነት ሰው። ሌላው የኢትዮጵያዊነት ኒኩለስ የነበረው ኢትዮጵያዊነት ይቀነቀንበታል ስትሮንግ እንትኑ የነበረው ተብሎ ደብረ ሊባኖስ ነበር። ጣሊያን ከዚህ ከየካቲት 12 ጭፍጨፋ በኋላ ሌላው ትልቅ ማሳከር የነበረው ደብረ ሊባኖስ ነው። እና የኦርቶዶክስ ሚና ትልቅ ነበር የኢትዮጵያ ኦርቶዶክስ። ከዛ በኋላ ግን ስትመለከት በዛ በግራዚያኒ ላይ አታክ አድርገው ዓለም ለኢትዮጵያ ለጣሊያን እንዳልተገዛች መልእክት ተላለፈ። ያን ጊዜ ሰው በሙሉ ዝም ብለዋል። ኢትዮጵያን ተገዝተዋል ተብሎ በሚታሰብበት ጊዜ አብርሃም ደቦጭና ሞገስ አስገዶም ቦምብ የወረወሩ ጊዜ ያን ጊዜ ለዓለም ትልቅ መልእክት ነው የተላለፈው። ያ መልእክት አልተገዙም ለካ የሚል ግን ምላሹ በጣም አሰቃቂ ነበር። በዛ ጊዜ ያ ቦምብ ከመወርወሩ በፊት ግራዚያኒን የስለላ እንትን ፔኔትሬት አድርጎ የገባ ትልቅ የስለላ ተቋም ህቡ ክላንዲስቲን የሆነ የስለላ ድርጅት ነበር። በጣም ስኮላርስ ኢትዮጵያን የተሳተፉበት ከዛ ውስጥ ከአመራሮቹ መካከል አንዱ የነበረው ስምዖን አደፍርስ ነው። ፍሮም ካቶሊክ እንደውም የካርዲናሉ አጎት ነገር እንዲህ ነው፣ ዝምድና አላቸው። ካቶሊክ ነው። በዛ ጊዜ እንደውም የጣሊያንን ጦር ባርከው የሸኙ ነበሩ የሆኑ ሰዎች በዛ ጊዜ። አጌንስት ዳት ግን የኢትዮጵያን ካቶሊኮች ጸረ ኮሎኒያል ትግል ውስጥ ነበሩ፣ አልተቀበሉም ነበር። they were represented by him በጣም ሁለተኛ ከ6 ኪሎ አካባቢ ነበር ያ ስብሰባ ይካሄድ የነበረው ግራዚያኒን አታክ ለማድረግ። እነዚህ አብርሃም ደቦጭና ሞገስ አስገዶም ከኤርትራ መጥተው የነበሩ እንትኖችን ቦምብ መወርወር ያስተምሯቸው የነበሩ ምናምን ያ ነገር ሲመሰረት ቀጨኔ ሚሽን ነበር እዛ አካባቢ። እዛ ጋር የመጀመሪያ ስብሰባቸውን አድርገው የነበሩበት ቦታ ነበረ እና ያ የፕሮቴስታንቶች ነበር የሚሽነሪዎች ቦታ ነበር። እዛ ደግሞ ኮንቨርትድ የነበሩት መሪው የነበሩት ደብቀው ያንን የህቡ ስብሰባ እንዲመራ ያደርጉ የነበሩት ቄስ ባድማ ያለው ነበሩ። ቄስ ባድማ ያለው በወንጌላውያን ቤተክርስቲያን ውስጥ በዝማሬዎች የመካነ ኢየሱስ ዝማሬዎች ላይ ታያል። ብዙ ጊዜ ሲሞን ረስቲን ቄስ ባድማ ያለው የድሮ መዝሙሮችን ሲል የነበሩና ብዙ የብስራተ ገብርኤል ሬዲዮ መስራች የነበሩ ናቸውና ነበሩ እሳቸውም። ስለዚህ ጸረ ኮሎኒያል ትግል ውስጥ ኢንቮልቭድ ነበሩ፣ እጃቸው ነበረባቸው። የመሐመድ አሊ ቤተሰቦች ናቸው የቦምብ እንትኖችን ስማግል አድርገው አስገብተው የነበሩት። እነኚህ በሙሉ አንድ ላይ የተሰበሰቡት ኢትዮጵያዊነት የጠራቸው ሰዎች ነበሩ። ኢትዮጵያዊነት ሲባል እነኚህ ሁሉ እምነቶች አንድ ነበሩ። ዘርም ስትመለከት ዳይቨርሲፋይድ ነበሩ። ስለዚህ ይህን መልእክት ለማስተላለፍ የመረጥኩት ታሪክ ነው የተጻፈውና ዛሬ ስኛ የት ነን? ማን ይቀድማል? አማራነት፣ ኦሮሞነት፣ ትግሬነት ይቀድማል ወይስ ኢትዮጵያዊነት? ዛሬ ከወራሪ በጣም በላይ የሚያስፈራን የመበታተን አደጋ አለ። ትልቅ አውሬ የትኛውን እናስቀድም? እምነት የሼልተር ይሆነኛል ማለት እኔ እንትን በእምነቴ ተባድኝ ኢትዮጵያ ብትጠፋ እምነት የሼልተር ይሆነኛል፣ አገር ይሆነኛል፣ ክብር ይሆነኛል፣ እንዳሁኑ አንገቴን ቀና አድርጌ እንድሄድ ያደርገኛል? መጀመሪያ ሀገር ሲኖር ነው። እና ይህንን ነገር ለማስተላለፍ ስለፈልኩ ያ ደግሞ የተመቸ ታሪክ ስለነበር እዛ ላይ ነው የተጻፈ። ከቫምፓየር ሚት ጋር አያይዤ ያስኩት የሙታን መንፈስ እንዴት አድርጎ ሰዎችን ይወቅስ እንደነበረ ያኔ የተሰዉት ሰዎች እንዴት አድርገው ከዚህ ከሞደርን ከሆነው ወጣት ጋር ዲቤት ሲያደርጉ የሚያሳይ በሐውልቱ ዙሪያ የተጻፈ ቆንጆ የሚባል የተለፋበት ስራ አለ።
በጣም ጥሩ ስራ ነው። በነገር ላይ ያው ስራ ነበብኩት ቀደም ብዬም ለምንድነው ይሄንን ታሪክ እንድናወራ የፈለኩት እንግዲህ ሀገር ስትገነባ በምትሄድበት ሂደት በጎ ነገሮች አሉ፣ ደግሞ አንገት የሚያስደፉ አሳዛኝ ታሪኮችም ይኖራሉ። በዚህ መካከል ላይ ግን አሁን ላይ ባለው ሚዲያው ላይ ባለው የታሪክ አነጋገር መንገድ በጣም ሚዛን የሳተ እንደው ትላንትናችን ፍጹም ጭልም ያለ የሚመስል ምንም የጋራ ነገር የጋራ ታሪክ የሌለን የሚመስል ተደርጎ ይነገራልና አሁን እንኳን ባነሳልን ታሪክ ሁሉም ሃይማኖቶች የራሳቸውን አስተዋጽኦ ያደረጉ ሁሉም የሃይማኖት አባቶች ዋጋ ከፍሎ ያቆሟት ሀገር በተመሳሳይ ሁኔታ ደግሞ በብሔርም ብንሄድ ማንሳት እንችላለን አይደለ? በዛ በ5 ዓመት ወረራ ዘመን ከከምባታ ሄዶ የተዋጉ ሰዎችን ታሪክ ማንሳት እንችላለን። ሌሎችም እንዲያን በጣም ብዙ ማንሳት እንችላለንና በጋራ አባቶቻችን ያቆሟትን ሀገር በጋራ የማስቀጠል አደራም ኃላፊነትም ጭምር ይኖርብናል። ወደ ግላዊ ጥያቄ ልምጣ። እንግዲህ በወጣትነት ያገባህ በወጣትነት አባት የሆንክ ሰው ነህ። ይሄንን በጣም ፐርሰናል ጥያቄ መጠየቅ የፈለኩት ለምንድነው ከዚህ በፊትም በእርግጥ አውርተን እናውቃለን። በግል ግን አሁን ያለንበት ዘመን በጣም ማግባት የሚፈራበት ዘመን ነው። በጣም ቀላል ቁጥር የሌላቸው ወጣቶች እኔን ጨምሮ ወጣትነት ያናምነህ ከተቀበልክ ካልተቀበልክም ችግር የለውም እንዲህ ያልክ ተሸሽና ያው እንደኔ እዚህ ገነጭ ጸጉሬ እኮ ገባ አታይም? አሁን በነገር ላይ ጸጉሬ መሸሽ ከጀመረ በኋላ ምን አስተዋልኩ መሰለ? በጣም ብዙ ወጣት መላጣ ነው። ይሄን መሽን ያስተዋልኩ ጸጉሬ መሸሽ ሲጀምር ለጋኔ ሁሉም ስለሆነ ነው። አንተ ራስህ ስራ ከተማው ላይ ምናምን ነገር ሲሄድ መላጣ መሆን ከጀመርኩኝ በኋላ አያለውና በጣም ብዙ ሰው መላጣ ነው። አይኔ ብቻ አይደለም መላጣ ምናምን ብዬ ማሰብ ጀመረ። ወደ ነጥብ ይልምጣልህና በጣም ብዙ ወጣት እያገባ አይደለም። እያገባ ለመሆን ብቻ ሳይሆን በቀልድም በመናምን በጣም ትዳር እንዳንድ አስፈሪ ነገር ተደርጎ ሲነገር እንመለከታለን። እንደውም አደፍርስ መጽሐፍ ላይ በነገራችን ላይ ይነሳል እንደዚህ። አደፍርስ እንግዲህ የተጻፈው ከአመታት በፊት ነው። ያኔ ወጣቶች አያገቡም ምናምን የሚል ወቀሳ ነገር አለ። ከዛም በጣም በባሰ ሁኔታ ወጣቶች የማግባት ፍላጎት በጣም ዝቅተኛ የሆነ እንደው ትዳር ሲባል በጣም ነፃነትን የሚነጥቅ ነፃነት መንጠቅ ብቻ ሳይሆን የግል ስኬትህን ወደ ኋላ ሊጎትትህ የሚችል እስር ቤት የሚመስል ተደርጎ በጣም ናሬት ሲደረግ እንመለከታለንና አንተ ደግሞ በተቃራኒው ነው የምታስበው። የለም እኔ አግብቼ ነው የተሳካልኝ ደግሞ ብለህ እንደምታስብ አውቃለሁ። እኛ አግብቶ አባት መሆን ምናምን ደግሞ ይዞ ይመጣ ስኬት አለ ብለህ እንደምታመን አውቃለሁኝ። እንደኔ ላሉት ፈሪዎች ድፍረትም የሚሰጠንም ከሆነ አክቹሊ ለማማከር የደረሰ እንትን የለኝም። እንደው የግድ የራስን እንትን ባበል የምትለኝ ነው እንጂ አሁን ለምሳሌ አግባም አታግባም ብሎ መምከር አሁን ሪስኪ ነው በጣም። ትዳር እሱን የባለሙያዎቹ ይጨነቁበት። አው ግን የባለሙያ ምክር ባይሆንም ከግል ልምድ እንደው ትዳር ምን በጎ ነገር ሰጥቷል? አንዴ ምን ይባላል ለምሳሌ እኔ ሰጠኝ ነገር የማይቀርልህን እንግዳ አጥብቀህ ሳመው የሚባል ተረት አለ። ላይቀርልህ ከሆነ it has to be earlier። ስትወልድ ልጅ ጓደኛው ነው። አሁን ልጅ ጓደኛዬ ነው። ስንት ዓመት ነው ልጅ? 15 ዓመቱ ነው። 9ኛ ክፍል ተማሪ ነው። ትልቅ ነው። ቁመት ረጅም ነው በነገራችን ላይ። ውስጤ ረጅም ነው። ውስጣዊ ርዝመት አለ እና እሱ በዛ አቅጣጫ እንትን ላሉ ቤት እንትንን ቶሎ አርዲ ሰርተህ ቢሆን ጥሩ ነው። ጉልበት ሳለ መሮጥ ትችላለህ። በሚነሱ ኮንፍሊክቶችን ሪዞልቭ ለማድረግ እንትኖች አሉ። በተለይ ደግሞ አንዱ ትልቁ ለዚህ ሰው እንዲፈራ ካደረገው ነገር የፋይናንሻል ነገሩ ይመስለኛል። እና ወጣት እያለ ምንም አፈር ድሜ በልተም ገንዘብ ማምጣት ትችላለህ። እና ይሄ ጉልበት እያለ ነው ይሄንን ኢንስቲትዩት መገንባት ጥሩ ነው ያስባለሁ። ግን እንዳልከው ጊዜው በጣም ፈጣን ነው። እኔ ካገባሁበት ዘመን በኋላ እና ግን ከ15 ዓመት በፊት ነው ካለው ጊዜና አሁን ደግሞ ሌላ ነውና እኔ ሩቅ ስለነበርኩ አሁኑ ላይ ያለውን ሄዴክ ብዙ አላቅም። ግን ኢትስ ቤተር አሳይመንትን ቶሎ መስራት መልካም ይመስለኛልና ሙሉ ነው የሚለው መጽሐፍ ቅዱስም ሙሉ የምትሆነው መረዳዳት ስትችል ነውና ያለ መረዳዳት አትችልም። ምንም አይነት ቢዝነስ these days ያለ መረዳዳት አትችልምና ህይወት is a big business። አሁን አፍሳንተን ከጎነ የማይሆን ስለሆነ በዚህ አንፃር ብናየው መልካም ይመስለኛል። አዎ ለምንድነው ይሄንን ነጥብ ማንሳት የፈለኩት? ማንንም መች ማግባት እንዳለበት የራሱን ጊዜ የሚወስነው ራሱ ነው። ግን ምንድነው የሚያሳስበኝ መሰለ? በተለይ አሁን በማህበራዊ ትስስር ገጾች ትዳር በጣም እኔም አላገባውም፣ ስለ ትዳር ለመከር ምንም ስልጣንም የለኝም። ነገር ግን እንደው ትዳር ማለት በጣም ክፉ ነገር እንደሆነ በጣም በሶሻል ሚዲያ ይነገራል። በዛው ልክ ደግሞ
ሰው ምን አይነት ሰው ማግባት እንዳለበት ስታንዳርድ ያወጡልሃል እና ስታንዳርድ የሚያወጡትን ሰዎች አይተህ ከሆነ ያላገቡ ብቻ አይደለም ህይወትም የማያውቁ አንድ የ17 ዓመት ልጅ ይመጣና ሚስትህ ምን አይነት መሆን እንዳለባት ምክር ይሰጣል። ልጅን እንዴት ማሳደግ እንዳለብህ፣ ሚስትህን እንዴት መያዝ እንዳለብህ። አንዲት የ18 ዓመት ሴት ትመጣና ትዳር ምን መምሰል እንዳለበት እንዲህ ካልመሰለ ፍቺው ምናምንና ይሄ ከዛ በጣም አሉታዊ ነገሩ መብዛቱ ስታንዳርዱ በጣም መሰቀሉ በጣም የፋንታሲ የሚመስል ነገር ግለኝነት አይሏል። አሁን እንዳልካቸው እንትን ለማድረግ አሁን የሶሻል ሚዲያ ዘመንም ስለሆነ እነኚህ ሾርት ነገሮች ለመኮረጅ ቀላል የሆኑ ነገሮች ናቸው። ዝም ለማውራት ትችላለህ ነው በትዳር ብቻ ሳይሆን በምንም የህይወት ስታይል ላይ ቀላል ናቸው፣ ለመኮረጅ ትችላለህ። ግን መሬት ላይ ምንም እንትን የለውም። ሁለተኛ ኤክስኪዩዝ ናቸው። ሰብሚት ማድረግ እንዳልከው ማግባትም ወይ ደግሞ በሆነ ቢዝነስ ውስጥ ኢንጌጅድ መሆን የሆነ የሚከፍለው ያንተ ነገር አለ። እንደፈለኩ ድሩጥ የምትልበት ያንን ኤክስትሪምሊ ከመፍራት የተነሳ ቢቀርስ ሲባል ከውስጥ ለሚሞግትህ ነገር ደግሞ ኤክስኪዩዝ መስጠት መቻል አለበት። ኤክስኪዩዝ ስትሰጥ ወንዱም እልም ያለ ወንድ ይሆናል፣ ሴቱም እልም ያለ ሴት ይሆናል። ጥግ ለጥግ መሰዳደብ ይጀምራሉ። ለሚዲያ ፍጆታ ማሪፍ ነው በቃ እና እንዲና እና at the end of the day it's a chaotic ነው እና እንዳልከው እንደ ብዙ ቶሎ በማግባት ኢምፕረስድ ሆንክ እንጂ ብዙ አማካሪ ይላሉ። አዎ ምክር ራሱ ደግሞ የቻለ ነገር ይኖረዋል። ወደ መደምደሚያችን እየሄድን ነው። በነገራችን ላይ ደርዘን ጥያቄዎች ላይ የሚቀርቡ እያንዳንዱ እንግዶች መጽሐፍ እንዲጋብዙ እናደርጋለን። በጣም በተቻለ መጠን ነው መጽሐፍም የጻፉ ሰዎች ላይ ትኩረት ለማድረግ እንሞክራለን በፕሮግራማችን። እያንዳንዱ እንግዳ መጽሐፍ ይጋብዛል። ከባድ ነው ደራሲ ሆኖ መጽሐፍ መጋበዝ፣ ምክንያቱም የምትወደው መጽሐፍ ብቻ ሳይሆን መጋበዝ የሚኖርበት ደግሞ ብዙ ደራሲ ጓደኞችም ይኖረዋልና ያስቀይም ይሆን ለሚልም እኔ አሁን ስትጋብዝ አንዱ መጽሐፍ ያንተ መጽሐፍ ብለህ ከኔ መጽሐፍ ሁላ ብትጀምር ደስ ይላል። ለማንኛውም እስቲ ሶስት መጽሐፍ ትጋብዝ። እውነት ከባድ ነው። ምንድነው ከባድ የሚሆነው? አንደኛ ጥያቄው ድፍን ነው። አሁን ጃነር መርጠህ ቢሆን አሁን ለምሳሌ በእንደዚህ አይነት ጃነር የት ነው ብትል ነፃነት ይሰጣል። እንደዛ ስለሆነ አንድ እሱ ነው። ሁለተኛው ለምሳሌ በጣም በዚህ ኤሪያ ላይ ተጽፎ ያልተነበበ ብትል እንደ ፈልፍሎ እንዲያነብ ስትል አሁን እኔ ኦልሞስት በእኔ ዘመነኞቼ ከሆኑ እንትኖች ውስጥ ከብዙዎች ጋር እንትን ላለው አንድ እሱም የእውነት ደግሞ ምን አለ መሰለህ ስትግባባቸው በደንብ አነባለሁ መጽሐፎቻቸው። ሁሉም ኳሊቲ ያላቸው ነው። ማልወደው ሰው ጋር እኔ እንትን ጋር በዱ እንትን አይደለም። ግን በነገራችን ላይ አሁን ያነሳው በጣም ጥሩ ነገር ምንድነው እኔም ያስተዋልኩት ነው። ለምሳሌ አንዳንድ መጽሐፎች ደስ ብሎ ወደ በደንብ የምታነበው መጽሐፍ አለ። ከዛ ጓደኛክ ደግሞ ሲሆን በሆነ አጋጣሚ የምትግባባው ሲሆን መስመር በመስመር ነው የምታነበው። በጣም በጥንቃቄ ታነባለህ። ከዛ ከሰውየው ጋር ትወያያለህ። በተለይ ደግሞ 10 ጓደኛ ካለ ደግሞ it's very difficult። የእውነት ነው ደግሞ የእውነት ለማምለጥ ብቻ ሳይሆን በግጥም ብትል አሁን እኔ እንዳሉ እንዲህ ጓደኞቼ ሆነዋል። አሁን በጣም ወዳቸዋለሁ። የዘመኔ ቀለማት ናቸው። አንድም የማልመርጠው ለምን መሰለህ ለምረጥ የምቸገረው በየከለራቸው ሁሉንም አውቃቸዋለሁ። የምወድላቸው ከለር አለ፣ የምወድላቸው ስታይል አለ። በዚህኛው ገሌ ስለ ቀኑ ሙሉ እንቀመጣለን። አንደኛ እንትንም አይሆንም። የእውነት ነው የምልህ የዘመኔን አንባቢዎች እንትን የምለው ግን ምን መሰለህ ካለው ከሶሻል ሚዲያ ጊዜያቸው ላይ ቆጠብ አድርገው የዘመንኞች የሆኑትን ማንበብ። ለምንድን ነው የዘመናቸው ሪፍሌክሽን ነው። የዘመናቸው ቀለም ምን ይመስላል የሚሉትን የኔና ያንተን ዘመን የሚጽፍልኝ አንተ ነህ እኮ እኔ ነኝ የምጽፍልህ፣ አንዱ ነው የሚጽፍልህ። እንደዚህ ስለሆነ የግል ታሪክ ተከትቦ ለማየት በራስህ with your contemporaries አብዲራ በእነሱ አንፃር ምን ተብሏል ማለት የኛ ዘመን መጽሐፍት የሚወጡት መነበብ አለባቸው። ወይ አላኪ ደግሞ ብዙ እየወጡ ነው በጣም ብዙ። ስለዚህ ቲክቶክን ከነሳ አድርጎ ማንበብ ነው የሚወራው። አንዳንዱ አሁን በዚህ ዘመን ምን መጽሐፍ አለ ምናምን ነገር ይላሉ እንደሚባሉ አይደለም። በእውነት በጣም የሚገራርሙ ሰዎች በዚህ ዘመን እውነት ነው። በጣም መጥቀስ እኮ እንችላለን አይደለ? ለምሳሌ እሱ ባለው አበራ በነገራችን በጣም ወደው የልብ ወለድ ደራሲ ነው። ሄኖክ በቀለን ማንሳት እንችላለን። የሚገርም ገጣሚ ነው። ልብ ወለድም ግጥሙ በጣም ጥንቅቅ ያለ። ይፍቱ ስራን ማንሳት እንችላለን። ቋንቋዋ፣ ቁጥብነቷ ያን ሚካኤል አዝመራው ያን በጣም ብዙ መጥራት እንችላለን። ስለዚህ ነጆኒ ሀብቴ ብዙ አሉና አድሃኖም ብዙ በዚህ ዘመን ላይ በጣም ለእያንዳንዱ ኳሊቲ የምንሰጣቸው ሰዎች አሉና
የዚህ ዘመን እንደው መጽሐፍ አለ የምትሉ ሰዎች ግድ የለም ሞክሩት። እንዲህም ሆኖ ግን አላልፍህም መጽሐፍ መጋበዙን ግን የዘመኑ ያሉትን ይነበቡ ባይ ነኝ። ምክንያቱም ለማየታቸው እንደሆነ የዘመነኞቹ ቁጥብ ናቸው፣ ትንሽ ናቸው፣ ፈጣን ነው ግን ኮንዴንስድ ናቸው። በጣም በቁም ነገር እንትን ያላቸው በጣም አሪፍ ስለሆኑ ይነበቡ፣ ይቻሉትን ያክል ያንበቡ። በጣም አሪፍ ደራሲዎች አሉ። ኦነስትሊ በጣም አሪፍ ደራሲዎች አሉ። የድሮቹ ኩራዝ አሳታሚ ድርጅት ነበር የሚያሳትማቸው። አንድ መጽሐፍ 100 ምናምን ሺህ እንትን ይባላል። እሷ ዞራ እስክታልቅ ሌላ እንትን አይደለም፣ ጥቂት ነበሩ። እና የኛ በጣም እድለኞች ነን። ግን እንደው ከግጥምን በተመለከተ ከድሮቹ እንደ ብሪጅ ነው አሁን ቁጥብ ለሆኑት ኢንፎርሜሽን በጣም ሪች ለሆኑ ግጥም ስታይሎቻችን እና ረጅም ድሮ ይጽፉ ከነበሩት ባህል ላይ ብሪጅ ሆኖ የሁለቱን ቀለማት በደንብ ልናይበት የምንችለው ደበበ ሰይፉን በጣም ነው የምወደው። የደበበ ሰይፉ ምንም ነገር በቃ መነበብ አለበት እያስባለሁ። በጣም እሱን ሪኮመንድ አደርጋለሁኝ። እንደው ስለ ኢትዮጵያ ታሪክ እንደው በአጠቃላይ ሁኔታዎቿ የኢትዮጵያ ቅርጽ አሁን ላለችበት ኬኦስ መነሻውን በደንብ ማየት ለሚፈልግ የገብረ ሕይወት ባይከዳኝን መጽሐፍ ያንብብ። በጣም ወደው ሰው ነው በነገራችን ላይ ገብረ ሕይወት ረጅም ሰዓት የስልኬ ዌል ፔፐር ነበረ። የመንግስትና የህዝብ አስተዳደር የሚገርም መጽሐፍ ነው። አሁን ያየን እስኪመስል ድረስ ወጣት ናቸው በ30ዎቹ ነው እና በጣም ገራሚ መጽሐፍ ነው። ኢትዮጵያን ቅርጿን እንደው ደም አድርጎ ከማን አለባቸው ከታላቁ ተቃርኖ በኋላ የሚገርም ነገር አሁን ደግሞ የስልኬ ዌል ፔፐር ሀብታሙ አለባቸው ነው የሚገርም። ከሱ በኋላ የኢትዮጵያን ታሪክ በደንብ ለመገንዘብ በጣም ከረዱ መጽሐፍቶች መካከል ሁለቱ ናቸው። በተለይ ገብረ ሕይወት ባይከዳኝ አጤ ምኒልክና የመንግስትና የህዝብ አስተዳደር እንደው በቃ ይነበቡ እላለሁ። ደግሞ ጥሩ ነገሩ አሁን በነገራችን ላይ ሁለቱ መጽሐፎች አጤ ምኒልክም ከዛ ውጭ ደግሞ መንግስትና የህዝብ አስተዳደር ከ100 ዓመት በፊት የተጻፉ መጽሐፎች ናቸው። በጣም ጥሩ ነገሩ አዲስ አበባ ዩኒቨርሲቲ በጋራ ሁለቱን አንድ ላይ አትሟቸው ወርላኪ እሱ ይነበብ በጣም ደስ የሚል ነገር ነው። ከውጪዎቹ መጋበዝ ይቻላል? አዎ በደንብ አሁን ስለማላቃቸው ነው የሞቱት ናቸው ብዙዎች። እኔ የራሻ መጽሐፍቶች አድናቂ ነኝ። ጣይ መላእክትን ስታይ እንዳለ የራሻ እንትኖች አሉባቸውና ቼኮቭን በጣም ወዳለሁ። ቼኮቭ አንቶን ቼኮቭ በተለይ ደግሞ የአጫጭር ልብ ወለዶቹ ላይ በጣም የሚገርም ነው። ሶሻል ክሪቲክስ በጣም ማክሲመም እንትኑን የምታይበት ነው። ማህበረሰብን እነ ኒኮላይ ጎጎል እነሱም ናቸው። እነዚህ መነበብ አለባቸው። ፍልስፍና የሚወዱ በጣም የሰውን ውስጥ ረቂቅ ፍልስፍናዎችን አመለካከቶችን እንትኖች ማየት የሚፈልጉ ከሆነ ዶስቶየቭስኪን ማንበብ እመክራለሁ። ክላሲካል የሆኑ መቼም ወደ ማንበብ ስትገባ እነኚህን እንደ ፕሪሪኩዊዚት የሚታዩ መጽሐፍት ናቸው። እነ ብራዘርስ ካራማዞቭ እነዚህ ቢነበቡ እላለሁ። ከራሻ ሌላው ብዙ መጽሐፍ ልጋብዝ ነው በጉልበት አይደል? አዎ እነዚህ አስባለሁኝ። ሌላው ስትሪም ኦፍ ኮንሽስነስ የሚል አጻጻፍ ዘዴ እወዳለሁና በቅርቡ ፍቅር በጣም ከያዘኝ እስከዛሬ ቶሎ ባለ መጀመሪያ የሚጸጽተኝ የሚሊየን ኩንዴራ አድናቂ ነኝ። የሚሊየን ኩንዴራ መጽሐፍቶች እንዲነበቡ እጋብዛለሁ። በጣም ጥሩ። በነገራችን ላይ መጽሐፍ መንጋበዝበት ምክንያት እንትኑ ጀነራሊ ምናምን ነገር ገደም ማድረግ ያልፈለኩኝ ሁሉም ደራሲም እንግዳም ይመጣ ሁሉም ሰው የየራሱ የንባብ ፍላጎት አለውና ከዛ ከእንግዶቹ ታይፕ ማይቶ የዚህ ሰውዬ ምርጫ የኔ ምርጫ ሊሆን ይችላል ብሎ ተመልካችም ሊያስብ ይችላል። ጥሩ ነው። አይ እኔ የራሴን ፍርሃት መንገድ ነገርኩህ እንጂ ጥሩ ጥያቄ ነው። እኔም እኮ ዝም የኔ ቀሽምነትና የኔ ኤክስትሪም ይሉኝታ ነው እንጂ የገሌን ብል ማንም አይቀየመኝም። እንደው እንትን ለማድረግ ነው የራሴ እንትን አይ እንትን ነው መቀየም ብቻ ሳይሆን ለምሳሌ እኔ ምን እቸገራለሁ መሰለህ ድንገት ሰው እንደው ምን መጽሐፍ እንዳነበት መክረኛለ ሲለኝ መምረጥ በጣም ነው የምቸገረው። እንደው ከምን አንፃር ብለህ መጠየቅ ነው አንዱ ኢቭን እንትንም መርጠው ለምሳሌ የምትወደው የፖለቲካ መጽሐፍ ሲባል በአንድ ጊዜ 10 መጽሐፍ ሊሆን ይችላል ወደ አእምሮ የሚመጣውና አንድ መጽሐፍ ሲባል መምረጥ በጣም አስቸጋሪ ኢቭን በጀነረም በምናምንም ገደብ ማበጅተም መምረጥ በጣም አስቸጋሪ ነው። ቢሆንም ግን በተቻለ መጠን ከዚህ በኋላ በፕሮግራማችን ድረዘን ጥያቄዎች ላይ ሁሌም መጽሐፍ እንግዶቻችን ይጋብዛሉ እንድታነቡ በጣም አድርገን እና በረታተል ወደፊት ደግሞ የሚመጡ እንግዶች ለኔም የመጽሐፍ ጾታ ቢያመጡ አንተ ነው ይሽንቆትከ ማምጣት ይችል ነበር። አይ እንደዚህ ሰብስብና አንተ ላይብረሪ ክፈት 2-3 መጽሐፍ ያምጣው ከዛ አይ እሸጠዋለሁኝ እንጂ ተመልካቾቻችን እንግዲህ ከደርዘን ጥያቄዎች የመጀመሪያ እንግዳዬ ቤተማርያም ተሾመ ነው። ቤተማርያም ተሾመና ተስፋአብ ተሾመ በጋራ አብረን ቆይታ ያደረግን ሶስተኛው ቤተ መቅደስ ላይ ነው እንግዲህ ዛሬ ስንወያይ እሱን መነሻ አድርገን በርግጥ ሌሎች ጉዳዮችን ማንስተን ተነጋግረናል።
ሌላ ጊዜ ሁኔታዎችን አመቻችተን ጠያይ መላእክት ላይ ብንወያይ በጣም ደስ ይለኛል። ጠያይ መላእክትም ሌላ ደግሞ ሌላ መልክ ሌላ ዳይሜንሽን ደግሞ ያለው መጽሐፍ ነው። እሱ ላይ እንወያያለን ብዬ ተስፋ አደርጋለሁኝ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። ሰላም ሁኑ።